እንዴት አመሻችሁ? እኔ ኦርቶዶክስ ነኝ። ግን ኦርቶዶክስ ነሽ? አዎ በገድላቶቹ አላምንም እና እኔ ራሱ መጽሐፍ ቅዱስ መማር ጀምሬያለሁ። ምክንያቱም ግራ እየገባኝ ስለሆነ ማለት ነው። እሺ ኦኬ። አንቺ መጽሐፍ ቅዱስን እየተማርሽ ነው ያለሽው? አዎ። እሺ አንቺማ ጥሩ ላይ ነው ያለሽው ቲጂ። ቆይ አሁን የሚያምን ኦርቶዶክስ ሆኖ አሁን እነኚህ ነገሮች ግራ ያልገባው ሰው ነው አሁን የምንፈልገው ቲጂ። አሁን ልክ ነሽ አንቺ፣ አሁን ጥሩ መንገድ ላይ ነሽ ያለሽው። ግን ይሄ የኦርቶዶክስ ትምህርት አይደለም የሚል ደግሞ ኦርቶዶክሳዊ ነው አሁን እየፈለግን ያለ ነው። አንቺ ጥሩ መንገድ ላይ ነሽ ያለሽው። መጽሐፍ ቅዱስን መመርበር፣ መጽሐፍ ቅዱስን መማር ጥሩ ነው። አንድ ሰው ካለ ግን ልቀበል። ምክንያቱም ብዙ ጊዜ ይህንን የምናደርገው ለምንድን ነው? በደንብ እንድታስተውሉ ነው። ብዙ ሰዎች ምንድን ነው እያሉ ነው ያሉት? ይሄ የቤተ ክርስቲያኒቷ አስተምሮ አይደለም የሚሉ ሰዎች አሉ። ኦኬ፣ የቤተ ክርስቲያኒቷ አስተምሮ አይደለም፣ ኦኬ፣ ይሄ የቤተ ክርስቲያኒቷ ትምህርት አይደለም ይላሉ። ግን መሬት ላይ ቤተ ክርስቲያኒቷ አሁንም ምእመኑ የሚያምንበት ደግሞ የሚማረውም ትምህርት እንደሆነ እንድናይ ያክል ነው። እሺ ዳጊ ሰላም ነው? ዳኒ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። ድምጼ ይሰማሃል ዳኒ? አዎ በደምብ ትሰማል። ኦኬ እሺ። ከየት ቤተ እምነት ነህ? ያው ታውቀኛለህ፣ ኦርቶዶክስ ነኝ እኮ ነው። የሚሰማ ሰው አለ ዳጊ፣ የሚሰማ ሰው አለ። ለዛ ነው እኔም ጠይቀህ ለሚሰማ ሰው ነው። ዛሬ አሁን አዲስ ሰው ነው የሚመጣው። እሺ እንደ አንድ ኦርቶዶክሳዊ በክርስቶስ ሳምራ ገድሏን ተዝካሯን በማድረግና ስሟን በመጥራት መንግስተ ሰማያት እገባለሁ ብለህ ታምናለህ? አላምንም። እኔ አንተ አታምንም፣ ግን ኦርቶዶክሳዊ ነህ? የስ 100% ኦርቶዶክስ ነኝ። እሺ በጣም ጥሩ። አሁን ውይይት እንጀምራለን ማለት ነው። እሺ ስናወራ እዚህ ሜላ ድምፅህን አሰማን። እሺ መንቀጥላለን፣ ችግር የለም። ሜላዬ እንኳን ደህና መጣ። አማን ነው? እንዴት ናችሁ? እንኳን ደህና ቆያችሁኝ። ሁሉ ሰላም? ጌታ ይባረክ። አለን ይመስገን። ሁለት አይነት ኦርቶዶክስ እያስገባህ እኮ አስቸግርክ። ሶስት ነው። አንደኛው ለውይይት ቀንሼው ነው እንዴ? ለዛሬ ሶስት አይነት ነው። ሁለቱን እንጨርስና ወደ አንደኛው እንሄዳለን። አሪፍ። እሺ መልካም። እሺ ዳጊዬ አሁን ከማጋ ነው? ከስብሐተ እግዚአብሔር ጋር ነው የምታወራው። የቤተ ክርስቲያን አገልጋይ ናቸው፣ ያምናሉ። በገድላትና በተአምራት ላይ ያለው ሐሳብ እንደ እግዚአብሔር ቃል ነው ብለው ያምናሉና ከሳቸው ጋር አውራ ዳጊ። ዳኒ ማንም ሳይ ኦኬ፣ ጥሩዬ እመጣለሁ ወደ አንቺ። ቆይ አንዴ ሚዩት አድርጊ። ጥሩዬ ኦኬ። ሶሪ ግን ስራ ይዤ ነው ማወራ። እንትን ካልኩኝ ይቅርታ። ማናቸው አልከኝ ዳኒ? ይቅርታ ንገረኝ ስማቸው። ስብሐተ እግዚአብሔር የሚል የሚጠቀሙ ፕሮፋይል። ኦኬ እሺ። ስብሐተ እግዚአብሔር አሁን ዳኒ እንዳለው በክርስቶስ ሰምራ እና ተክልዬም ሊሆን ይችላሉ። በእነዚህ ቅዱሳን ስም በመጥራት መንግስተ ሰማያት ወደ ዘላለም ሕይወት ይወረሳል የሚል አስተምህሮ አለ። እነዚህ ገድላት መጽሐፍቶች ያው እነ ዳኒ ሲያነቡት እንደሰማ ነው ማለት ነውና ይሄ አስተምህሮ አቤት ጥሩ የሚዩት አድርጊ። ኔትወርክሽ ጥሩ ስላልሆነ አንዴ ሚዩት አድርጊና ቁጭ በይ። ይሄ አስተምህሮ ከመጽሐፍ ቅዱስ አንጻር ቤተክርስቲያኗም ከምታስተምረው መሰረታዊ እንግዲህ የመጽሐፍ ቅዱስ አስተምህሮ አንጻር እንዴት ይሄዳል? የኢየሱስ ክርስቶስ አዳኝነት፣ እሱ የከፈለው መስዋዕትነት፣ ሞቱ ቤተክርስቲያኑ ሁሌ የምታነሳው በቅዳሴዋም በመዝሙሯም ከዚህ ከነ ክርስቶስ ሰምራም ሊሆን ይችላል ከነዚህ ቅዱሳን ጋር እነዚህ ቅዱሳን መንግስተ ሰማያት የሚያሰጡ ከሆኑ የኢየሱስ ክርስቶስ መሞት፣ መሰቀል፣ ዋጋ መክፈል ምንድነው ዋጋው? እዚህ ላይ የዘላለም ሕይወት ማግኘት የእሷን ስም የጠራ ዝክሯን ያወጣ ተስካር ያወጣ በቀላሉ መንግስተ ሰማያት የሚወርስ ከሆነ መጽሐፍ ቅዱስ ላይ ያለው ደግሞ የኢየሱስ ክርስቶስ ብቸኛ አዳኝነት ክላሽ አያደርግም ወይ ነው ጥያቄ። እኔን መማር እፈልጋለሁ እንደሆነ ምክንያቱም እኔም ሊገባኝ ስላልቻለ ነው የማስተምረው። እና ምንም እንትን እንዳትሉ እኔ 100% ኦርቶዶክስ ነኝ። ምናልባት ይህን ጥያቄ ስጠይቅ እንትን ልትሉ ትችላላችሁ፣ ግን እምነቴ ኦርቶዶክስ ነው። በዛ ነው ማምነው፣ ራሴን ሪኮግናይዝ የማደርገው። ይሄኛውን አስተምህሮ ግን አልቀበልም።
አሁን ያልካቸው ሰው አባ ሊሆን ይችላሉ። አገልጋይ ቢሆኑ እንደውም ጥሩ ነው። ዳኔ አሉ? አገልጋይ ናቸው። እስቲ ያውሩኝ ዳኒ ካሉ እንዴት ነው የሚሄደው? እሺ ስብዓተ ቢመልሱ በመጀመሪያ ዳጊ አስተዋውቀኝ እስኪ። ለምሳሌ እኔ አገልጋይ ነኝ ብያለሁ። አንተ ህዝባዊ ነህ ወይስ አገልጋይ ነህ? በምን አይነት ዘርፍ ነው እያገለገልክ ያለው? አይሰማም? እሺ ትንሽ ድምጾትን ከፍ ያርጉ። ዳጊ ከሰማ መልስላችሁ ወይ? እሺ አለው። አዎ ዳጊ መጀመሪያ መታወቅ ስላለብን ማለት ነው። አሁን እኔ አገልጋይ ነኝ የራሴን አስተዋውቂያለሁ። አንተ ህዝባዊ ነህ ወይስ የቤተክርስቲያን አገልጋይ ነህ? የምትሰጥበት አገልግሎት ምንድነው? ተገልጋይ ነህ? አገልጋይ ነህ? ኦኬ እኔ ኖርማል ምእመን ነኝ፣ የቤተክርስቲያኗ ተገልጋይ ነኝ። በልጅነት ግን በሰንበት ትምህርት ቤት አልፍ ያለው መዝሙር ክፍል ተካፍያለሁ። የተለያዩ ትምህርቶች ኮርሶች ወስጃለሁ እና መሰረታዊ የሚባለው አንዳንድ የቤተክርስቲያኗን አስተምህሮች አውቃለሁ ብዬ አስባለሁ። ፐርሰናሊ እንደዛ ነኝ። አሁን ራሴን የማውቀው እንደ አንድ ምእመን ነው። ኦኬ መልካም። ኦኬ አሁን በክርስቶስ ሰምራና በተክልየ የተክልየን ስም ወይም የክርስቶስ ሰምራን ስም ጠርቶ ዝክር የዘከረ መንግስተ ሰማያትን አይወርስም የሚለውን ትምህርት በሰንበት ትምህርት ቤት ስትማር ጀምረ ነው ሳትቀበለው ይሄድክ ነው? አሁን እውቀት ስትጨምር ነው ይህን ነገር ልታነሳው ይቻልክ? አዎ በቤተክርስቲያን ውስጥ በሰንበት ትምህርት ቤትም ብቻ አይደለም አውደ ምህረትም ላይ በስብከት ደረጃ እንሰማለን እንደዚህ አይነት ትምህርቶች ማለት ነው። እኔ ግን ውስጤ አይቀበለውም። ይሄንን መጽሐፍ ቅዱስ ከልጅነትም ጀምሮ ሳነብ ይሄ እነዚህ አስተምህሮች ሊገቡኝ ከማይችሉ አስተምህሮች ውስጥ አንዱ ነው። ከመጽሐፍ ቅዱስ ጋር ክላሽ ስለሚያደርግ ማለት ነው፣ ስለሚጋጭ። ይሄን ደግሞ ስጠይቅም ጥሩ መልስ አላገኝም ከቤተ ክርስቲያን መምህራኖች። አሁን የመጀመሪያ አይደለም የምጠይቀው፣ ከዚህ በፊት ጠይቄ አውቃለሁ። ጥሩ መልስ የለም በዚህ ጉዳይ፣ ደስተኞች አይደሉም። ይሄ ጥያቄ የፕሮቴስታንት ጥያቄ ነው። እንደዚህ አይነት ነገር ለምን ትጠይቃለህ? መመርመር አያስፈልግም፣ በእምነት ነው ሃይማኖት ምናምን በሚሉ መልሶች ነው ያለፍኩት ማለት ነው። እና አሁን የመጣ ጥያቄ ብቻ አይደለም ለማለት ነው። በፊትም ጥያቄ ነበረብኝ በውስጤ እንደዚህ አይነት ጥያቄ። እሺ ገብቶኛል ዳጊ። እንግዲህ ያው ብዙ ሰው እየሰማን ነው፣ ሰዓትም እንዳንሻማ ምናልባት ከኛም የበለጠ መምህራንም ገብተው ማብራሪያ ሊሰጡበት ይችላሉ። ብዙ ሰውም እየሰማን ስለሆነ ሰዓት እንዳንሰድ እኔ የሚጠይቅህ ለምሳሌ ክርስቶስ ሰምራ ወይም ተክለ ሃይማኖት ምንድን ናቸው? መጠሪያ ስማቸው ምንድን ናቸው? አሁን እነሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናከብራቸው ምን ብለን ነው እኛ? ይህን መልስልኝ። እነዚህ ሰዎች በቤተክርስቲያኗ ቅዱሳን ተብሎ ነው የሚጠሩት፣ የሚከበሩት በቅዱሳን ሌብል ነው። በኢየሱስ ክርስቶስ ስም ቆይ ልጨርስልዎት። በኢየሱስ ክርስቶስ ስም ቅዱሳን ከነሱ በፊት ያሉትን አይተው የተጋደሉ ሰዎች ናቸው። ቅዱሳን መሆናቸውን ታምናለህ አታምንም አንተ? ቤተክርስቲያኗ ቅዱሳን ብላን ያስተማረችን ታሪካቸውን ሲነበብ በቅዱሳን ሕይወትን ያለፉት ናቸው ብዬ አምናለሁ። እሺ አዎ አምናለሁ። እሺ ናቸው። አሁን እነዚህ ሰዎች ቅዱሳን ናቸው። ቅዱሳን ሲሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስን መሞቱን፣ መሰቀሉን፣ ማዳኑን አምነው ነው አይደለ ቅዱሳን የሆኑት? አዎ አምነው ነው ቅዱሳን የሆኑት። ስለዚህ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ያለው ኃይለ ቃል ምንድን ነው የሚለው? እንግዲህ መጀመሪያችንም መጨረሻችንም መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ተንተርሰን ነው መቼም እንግዲህ ፕሮቴስታንትም ይሁን ኦርቶዶክስም ይሁን ከመጽሐፍ ቅዱስ የወጣ ነገር የለም። መጽሐፍ ቅዱስ ነው ዋናው አይደለም። ስለዚህ ይህ ኃይለ ቃል
በማቴዎስ ወንጌል ላይ የተጻፈው ኃይለ ቃል ምን ይላል? ለምሳሌ እናንተን የሚቀበል እኔን ተቀበለ፣ እኔን የሚቀበል የላከኝን ተቀበለ ይላል አይደለ? በነቢይ ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል ይላል። በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል ካለ እነዚህ ሰዎች ጻድቅ ከሆኑ ስለ ክርስቶስ ሰምራ ወይም ስለ ተክለ ሃይማኖት ብለን አንድን የተራበ ሰው ብናበላ በዚያ ጻድቅ ስም ብንዘክር እነሱ ጻድቅ ከሆኑ የሞተላቸውን አምላካቸውን አምነው ጻድቅ የሆኑ ሰዎች ስለሆኑ ከአምላካቸው አያስታርቁንም ብለን እንዴት እናምናለን? እሺ እንዴት ታባቲ? ያው ሰዓት ላይ በዚህ ባጭር አሁን እኔ ወንጌል አንስቼ ነው የነገርኩህ። አሁን ይህንን ምን እናደርገው? ይህንን ቃል ለማን እንጠቀመው? እነሱን ካላመናቸው በእነሱ ይህንን ቃሉን ለማን እንጠቀመው? እሺ ጻድቁን በጻድቅ ስም የሚቀበል ነው የሚለው አይደለ? እኛ እኮ ተቀብለናቸዋል፣ ቅዱሳን ናቸው ብለናል አይደለ? እሺ አሁን እስከ መጨረሻው ድረስ ወርደው ቢያነቡት እሱ ምዕራፍ ላይ ያለውን በአርሴማ ስም በቅዱሳን በነቢያት ስም የምታደርጉት ነገር የምትዘክሩት ዝክር የዘላለም ሕይወት ይሰጣል፣ ያማልዳሉ፣ ያስታርቃሉ አይነት ነገር የሚል ግን የለውም። ስለ ዘላለም ሕይወት እንዴት የት አለ የሚያወራው? እስቲ ወይ ካለም ይንገሩኝ፣ ችግር የለውም። ይኸው እያልኩ እኮ ነው። ከእነዚህም አለ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ይላል። ስለዚህ እኛ የምንፈልገው ዋጋው መንግሥተ ሰማያት ነው እንዴ? ሌላማ ሌላ የምንፈልገው እኛ እኮ ነገም ዛሬም የምንጸልየው ጸሎታችን ወይም የምንሰጠው ስጦታ ለመንግሥተ ሰማያት ነው። ዋጋው ዋናው ሰማያዊ ዋጋ መንግሥተ ሰማያት ነው ብለን የምናምነው። ስለዚህ ማንም ከነዚህ ከታናናሾቹ ለአንዱ በቅዱሳን በአርሴማ ስም ወር በተክለ ሃይማኖት ስም ጽዋ ውሃ በደቀ መዝሙር ስም ያጠጣ ዋጋው አይጠፋበትም ማለት የዘላለም ሕይወት አለው ብለው ነው የሚሉት። አባቴ ዋጋው አይጠፋበትም ማለት ኃጢአቱ ይሰረይለታል ማለት ነው። ለምሳሌ እንደዛ ግን ይሄ ማለት እንዴት አይልም? እርሶ ነው እኮ እያሉት፣ እርሶ ነው እየፈቱት ያሉት። እንደዛ አይልም። ዋጋው ምንድን ነው ነው? አሁን እርሶ ዋጋውን መንግሥተ ሰማይ አደረጉት። መንግሥተ ሰማይ ዋጋው መንግሥተ ሰማይ ነው። ውሃ ጠጥቶ አይደለ? አንድ ቀዝቃዛ ውሃ ጠጥቶ። አዎ በጻድቁ ስም ከሆነ እሺ ቀጥሉ። ምን ልቀጥል? አይ ይሄኛው ስላልተዋጠልኝ ነው አባቴ፣ ይቅርታ። ይሄኛውን ለመቀበል ይከብደኛል። ዙሮ ሌላ ጥያቄ የለንም። አሁን ይሄ ነው ጥያቄው። ክርስቶስ ሰምራን ስሟን ጠርቶ የዘከረ መንግሥተ ሰማያት ይወርሳል አይወርስም ነው። ይሄ ደግሞ እኔ ወንጌል አንስቼ ያስረዳው መሰለኝ። ካልተረዳህ እንግዲህ ምንም ማድረግ አይቻልም። እሺ ጥሩ። ስለዚህ ሐሳቡን በደንብ ይሄን ሐሳብ ላይ እንቆይበት ማለት ነው። ዳጊሽ አንድ የሚዩት አድርግ። ሜላ እሺ፣ ሜላ አለ? ሜላ እሺ ምንድን ነው እያሉ ያሉት? አሁን በደንብ እንስማ። ማቴዎስ ምዕራፍ 10 ላይ ሰዎች ቅዱሳንን በስማቸው ዝክር በመዘከር መንግሥተ ሰማያት ሰው ይገባል የሚል ትምህርት አለው ነው እያሉ ያሉት። እርሶ? አቤት እኔን ነው? አሁን የእርሶ ግምት ነው ወይስ መጽሐፉ ነው የሚለው? መልስልኝ። ምንድን ነው ያልከው አንተ? እየጠየኩኝ ምኑን ልመልስልዎት?
እኮ አይደለም፣ ይቅርታ ስላልሰማው ነው። አሁን ያልከኝ ምንድን ነው? እያሉት ያሉት ያልከኝ ምንድን ነበር? መጽሐፉ የዘላለም ሕይወት ዝክር በመዘከር ስም በመጥራት የዘላለም ሕይወት ይገኛል ብሎ ነው ወይ የሚያስተምረው? ወይስ እርስዎ እየገመቱ ነው ያሉት? የዘላለም ሕይወት እኮ አላነበብኩም። እኔ ከመጽሐፉ ያለው ነው እያነበብኩት ያለው። እኔ አሁን ጥያቄ ምንድን ነው? የዘላለም ሕይወት በቅዱሳን ስም በመጥራት ይገኛል ወይ? የዘላለም ሕይወት ምንድን ነው? ከሞት ወደ ሕይወት መሻገር እኮ መንግሥተ ሰማያት ማለት ነው። ስለዚህ ለምን ጠየቁኝ ታዲያ? እኮ መንግሥተ ሰማያትን ያገኛል። እውነት ነው እኮ። ማስረጃ ስጡና፣ ማስረጃ ስጡ። የማቴዎስ ወንጌል አሁን ሳነበው የነበረው ሌላ አንድ ጥያቄም ነበረኝ። ቆይ ዳጊ አንድ አሁን ሳነበው የነበረው ከነዚህ ግለጡትና እዛ ክፍል ላይ የዘላለም ሕይወት የሚል መንግሥተ ሰማያት የሚል ማስረጃ ስጡ። የዘላለም ሕይወት የሚለውን ቃል ብቻ የምትፈልገው? መንግሥተ ሰማያት የሚልም አሳዩን፣ ችግር የለም። ዋጋውን አያጣም የሚለውስ ምን ይሆን እኮ? አሁን አሁን ያ ዋጋ መንግሥተ ሰማያት ስለመሆኑ ማስረጃ ስጡኝ። እኔ ዋጋውን ያጣል አላልኩም። ያ ዋጋ ግን መንግሥተ ሰማያት ስለመሆኑ ቆይ ምንድን ነው ዋጋው? አንተሽ አሁን እርሶ እየተጠየቁ ነው ያሉት። ቆይ እርሶ ነው እየተጠየቁ። እኔ ዋጋው የሚለው መንግሥተ ሰማያት ነው እኮ እንዴ። እርሶ ነው ያሉት የምንጠብቀው ዋጋ። ቆይ አሁን እርሶ ነው ያሉት። ያ ዋጋ መንግሥተ ሰማያት ነው ያሉት እርሶ ነው እንጂ ጌታ አላለ። ጌታ ካለ እሱን በማስረጃ አሳዩን ነው እያልን ያለ ነው። ወይ ዳኒ ምን አለ መሰለህ፣ አሁን አንዳንዴ እናንተ ቤት እኔ ብዙ ጊዜ ገብቼ ባልነጋገርም ታች እየሆንኩ አዳምጣለሁ። እናንተ የምትሉት ብቻ ካልሆነ የማትቀበሉት ነገር አለ። አሁን አንተ የዘላለም ሕይወት የሚል ብቻ ቃል ሕይወት የሚል ቃል ካልተጻፈ ነው የምትለው ያለ። ስለዚህ ግን ጌታችን እኔ ያላልኩትን አይበሉ። እኔ ያላልኩማ እንደዛ አላልኩም። ሕይወት የሚል ቃል ንገረኝ እኮ ነው ያልከኝ። ሕይወት ስላለ ብቻ አይደለም እኮ ግድ የለም። አሁን ስለ መንግሥተ ሰማያት ስለመግባት አይደለ? ያ ዋጋ መንግሥተ ሰማያት ነው ያለበትን የክርስቶስ ኢየሱስ ንግግር ሐሳብ አሳዩን። በቃ እኔ ይብቃኝ። ከዚህ ላይ ይብቃዎት። እርሶ እዚህ ላይ እስከዚህ ነው እውቀቶት እስከዚህ ነው አይደለም? አይ ሲጀመር ሁላችሁም እናንተ ፕሮቴስታንት እንደሆናችሁ አውቃለሁ። ግን የለም አሁን ሌላውን ኮምፕሌንት ተውና አስተምሩ ናቸው። ግን የለም ማንኛችሁም ብትሆኑ መረዳዳት ጥሩ ነው። ለምሳሌ እኮ እንረዳዎት፣ አሁን እንረዳዎት፣ ማሳዩን ችግር የለም። ስለ መጽሐፍ ብናወራ ምንም ችግር የለውም፣ ከማንኛውም ሰው ጋር ብናወራ ማለት ነው። ስለዚህ መጽሐፍ ነው እያወራን ያለ ነው፣ ስለ እግዚአብሔር ቃል እያወራን። መረዳዳት ከሌለ ደግሞ ከንቱ ልፋት ነው የሚሆነው። አራሰዱን ይኸው መረዳት ፈልገናል። ይኸው ወንድማችን ኦርቶዶክሳዊ ጥያቄ አለው፣ እኔ የወንጌል አማኝ ጥያቄ አለኝ። እዚህ ውስጥ የለም። ከዚህ ውስጥ ተረዳይ ከሆነ ከዚህ ውስጥ ኦርቶዶክስ የለም። እርሶ ግን ኦርቶዶክስ ነው ታዲያ? እንዴ በሚገባ ኦርቶዶክስ ነኝ። ስለዚህ ሊያስረዱን ይችላሉ፣ እምነቶትን ሊያስረዱን ይችላሉ። ከታናናሾቹ ለአንዱ በደቀ መዝሙር ስም ማለት በደቀ መዝሙር ስም ቀዝቃዛ ውሃ ብቻ የሚያጠጣ እውነት እላችኋለሁ ማለት። ለምሳሌ እንግዲህ እውነት አማን አማን ብለክሙ ዮሐንስ ወንጌል ምዕራፍ 10 ላይ የሚለው እውነት የሚለው ቃል ተደጋጋሚ ሐሰት የሌለው ቃል ነው አይደለ? እውነት እላችኋለሁ ዋጋውን አያጣም ማለት። እኛ ደግሞ የምንጠብቀው ዋጋ ተስፋ መንግሥተ ሰማያት ነው ብለን ነው የምናምነው እኛ እንጂ ሌላ መጠበቅ። አሁን እኛው ስለ እናንተ መጠበቅ አይደለም እየተጨነቅን ያለ ነው። ጌታ ግን ዋጋው ያለው መንግሥተ ሰማያት ስለመሆኑ ማስረጃ ስጡን ነው እያልን ያለ። ያልሆነበት መንገድ የለም አንዴ እርሶ ነው አሁን እያሉት። እኔ ጌታ መንግሥተ ሰማያት ስለመሆኑ ማስረጃ ስጡን እኮ። ማስረጃ ነው፣ በማስረጃ ነው። አሁን ትርጉም እንደሌለው የምናውቀው በማስረጃ ሲያወሩ ነው። ማስረጃ ስጡ። እስኪ ሌላ ሰው ጠይቅ። እስኪ ሌላ ሰው ልጠይቅ። ኦርቶዶክስ አለ አይደለ? ብዙ ኦርቶዶክስ አለ። ሌላ ኦርቶዶክስ ልጠይቅ። እሺ ጥሩ፣ በቃ እርሶ ችግር የለም። ሌላ ሰው ልጠይቅ። በጣም ጥሩ። እንደዚህ የሚያውቅ ሰው እንደዚህ ሲያወራ ደስ ይላል። እሺ አሸናፊ አቤት።
እሺ ኔትወርክ ይቆራረጣል? ለእኔ ጥሩ ነው። ለእናንተ ድንገት ከተቆራረጠ? እሺ አሁን ጥሩ ነው። እሺ አንተም እንደ አንድ ኦርቶዶክሳዊ የማርያም የክርስቶስ ሳምራን ስም በመጥራት መንግሥተ ሰማያት እገባለሁ እያልክ ነው ያለው አይደል? አዎ። ኦኬ አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አስጠን። እሺ ለምሰጥህ መጀመሪያ አንተ በክርስቶስ ትገባለህ። ብራዘር መጽሐፍ ቅዱሳዊ ማስረጃ ነው እየጠበቅኩ ያሉት፣ ጥያቄ አይደለም እኮ። እኔ እሺ አልኩ አይደል? አንተ ብራዘር አሁን ጥያቄው ክርስቶስን ትጠራለህ፣ በክርስቶስ ትገባለህ ወይ ነው ጥያቄው ነው። ላድርገው አሁን ስለ ኢየሱስ አይደለም፣ ስለ አንተ ነው እየጠየቅን ያለ ነው፣ ስለ እኔ አይደለም። እሺ ምንድን ነው የምትጠይቀኝ? እስካሁን አልገባም የምጠይቅህ? ገብቶኛል። ክርስቶስ ሳምራ ከገባ ማስረጃ አስጠኝ። አማላይ ስለሆኑ ማስረጃ አስጠኝ ነው ያልኩ። አሁን እኔ ምን ስለሆነ አልኩ፣ ማስረጃ አስጠኝ ነው ያልኩ። መጽሐፍ ቅዱሳዊ ማስረጃ የለም። እሺ ቴንኪው። በቃ እንዲህ ሰው እንደዚህ ሲያወራ ባይዘው ዊዝ ሪስፔክት አለን። አሁን ለመምህር ሪስፔክት አለኝ፣ አሁን ለአንተ ሪስፔክት አለኝ። በቃ በእግዚአብሔር ቃል ላይ የሌለውን ነገር በድፍረት ከማውራት በቃ ያላወቁትን ነገር በቃ የለኝም ሌላ ሰው ይሞክር ብሎ መናገር በጣም ባይዘዌ ትልቅነት ነው። እኔ ለሁለታችሁም አሁን አጨብጭቤያለሁ፣ ጌታ በሚያቆም ነው። አምነህበታል አንተ? እሺ ቆይ እመጣለሁ፣ ወደ ኋላ ደግሞ እናወራለን፣ ችግር የለም። አይ ሪስፔክት ዩ ጋይስ። እስካሁን ለተሰጠ ዳግም እሺ ቆይ አንዴ፣ እስካሁን ለተሰጠ እሺ ቆይ አንዴ ዳጊ አንዴ ሚውት አድርግ። እሺ ዳግም ከየት ቤተ እምነት ነህ? ከኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ ዳኒ። እሺ እንደ አንድ ኦርቶዶክሳዊ የክርስቶስ ሳምራን ስም በመጥራት ወይ ደግሞ የቅዱሳንን ስም በመጥራት መንግሥተ ሰማያት እገባለሁ ብለህ ታምናለህ? በትክክል። እሺ በትክክል አለ። በጣም ጥሩ። እሺ ጥሩዬ አይሰማም? ትሰሚያለሽ? እንደ አንድ ኦርቶዶክሳዊ የቅዱሳንን ስም በመጥራት መንግሥተ ሰማያት እገባለሁ ብለሽ ታምኛለሽ? ስብሐተ እግዚአብሔር ያሉት ሁሉን ነው እኔ እንትን የምለው። አዎ ልክ እሳቸው ያሉትን ነው እኔም ልል የምችለው። ግን ዳኒ ይቅርታ አድርግልኝና ዳግም እዛ ላይ ያለው ዳግም ኦርቶዶክስ ነኝ ያለው ኦርቶዶክስ ለመሆኑ ማረጋገጫ አንድ ጥያቄ ብጠይቀው ደስ ይለኛል። ቆይ ትገቢያለሽ ወይ? መጀመሪያ መልሽልን ታለ። አዎ እገባለሁ። ትገቢያለሽ? እሺ በጣም ጥሩ። በቃ አንዴ ታገሺ፣ ሚውት አድርጊ። ውይይቱ ከኛ ጋር ብቻ ስላልሆነ ማለት ነው። እሺ ኦርቶዶክስ ሆኖ ኖ ይሄ የቤተ ክርስቲያን ትምህርት አይደለም፣ ሰው የቅዱሳንን ስም በመጥራት መንግሥተ ሰማያት አይገባም የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ከዳጊ ሌላ ኦርቶዶክሳዊ አንድ ቁጥር ይጻፍልን። አይገባም የሚል ኦርቶዶክሳዊ፣ ሌላ ኦርቶዶክስ ለመሆናችሁ ሜክ ሹር እርግጠኞች ሁኑ። ካለዛ ብሎክ አድርገን ነው የምንሸኛችሁ ጋይስ። ኦርቶዶክሳዊ ካለ አንድ ቁጥር ጻፉልኝ። አልታየኝም እስካሁን። እሺ አንድ ቁጥር ጻፉልኝ ጋይስ። እንዳያችሁ አንድ ቁጥር ጻፉልኝ። ሪኩዌስት ላይ ብዙ ሰዎች ስላሉ እነሱን። እሺ ቴዲ እሺ
ቴዲ ሰላም ነው? እንዴት ነህ ቴዲ? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ምን አልከኝ ወንድም? ከየት ቤተ እምነት? ከኦርቶዶክስ ነው ወንድሜ። ማርያም አማላጅ ናት? በሚገባ። ኢየሱስ ያማልዳል? አዎ ቴዲ ኢየሱስ ያማልዳል? ኦኬ አዎ በሚገባ። ኦኬ እሺ ቴዲ እሺ። ቆይ አሁን ሌላ ኦርቶዶክሳዊ ልቀበል ጋይስ። አሁን አንተ የኢየሱስ ምልጃ ስለምታምን ኦርቶዶክስ አይደለም ስለሚሉ ማለት ነው። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ጋይስ። ማለት አራተኛ ኦርቶዶክስ እያየን ያለ ነው ጋይስ። ሰላም ነው አይደል? ለታች ላይ እሺ፣ ለታች ላይ ሰላም ነው አይደል? እሺ፣ አራተኛ ኦርቶዶክስ ግሩፕ እያየን ያለ ነው። እሺ፣ ሌላ ኦርቶዶክስ አሁን ልዩነቱ ቢያንስ በሁለት ደረጃ ላይ ያለ ቢሆን ጥሩ ነው፣ ማኔጅ ለማድረግ ከባድ እንዳይሆን ማለት ነው። እሺ፣ ሌላ ኦርቶዶክስ ፕሊዝ። ወሳኝ ርዕስ ነው፣ ብንነጋገርበት ጥሩ ስለሆነ። እሺ፣ ሜላይ ያለ እሺ፣ ዳግሻዬ እንኳን ደህና መጣ። ሰላም የቱን ዳጊ እንደሆነ ስለማይታወቅ ዛሬ 3 ዳጊ ያለው ዳግሻዬ። አይ እንደ ኦርቶዶክስ አስተምህሮ እኮ የዳጊ ስም በዛ። የተለያዩ ዳጊ ነው እንዴ? ሶስት ዳጊ። ሶስታችንም ከፈትን እኮ ዳጊ ስትል። እሺ ሰላም ብያለሁ። ለማንኛውም ተባረክ። አይ ቀድማለች፣ 4 ሆናለች እሷ ዳግሻዬ። እሺ ቀጥሉ ዳጊ፣ ተባረኩ። እሺ ሰለሞን ወይ አቤት። እሺ በማርያም ምልጃ ታምናለህ? አዎ። እሺ በኢየሱስስ ምልጃ? የኢየሱስ ምልጃ ስትል ኢየሱስ አማላጅ ነው፣ በደሙ ስራ የሰራውን የደሙን ኢየሱስ አሁን አማላጅ ነው ብለህ የሰራውን የማዳኑን ስራ ኢየሱስ አሁን አማላጅ ነው ብለህ ታምናለህ ወይ? አሁን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እና 19 ማስረጃ አልጠየኩም። ኢየሱስ አሁን አማላጅ ነው ብለህ ታምናለህ? በደኗ በማስረጃ ነው ማውራት ያለብን እኮ። ሐሳብህን መጀመሪያ ያማልዳል ስንል በማስረጃ ሰለሞን ያማልዳል ብለህ ታምናለህ? ኢየሱስ ክርስቶስ ከእግዚአብሔር አጭር መልስ ምንም አሁን እዚህም እዛም ሄድ አያስፈልግም። ኢየሱስ አማላጅ ነው ወይስ አማላጅ አይደለም? ያስታርቅ ነበር ይላል መጽሐፍ ቅዱስ። ወዳጄ ኢየሱስ አማላጅ ነው ወይስ አማላጅ አይደለም? አሁን እንደዛ ብዬ አልመልስልም። ምክንያቱም አንተ ለምትፈልገው ፖለቲካ ሳይሆን መጽሐፍ ቅዱስ አስተምሮን ነው። ፖለቲካ እየሰራ ነው። በቃ እታች ብራት፣ በቃ እታች። አሁን ደግሞ የአምስተኛው ኦርቶዶክስ ነው እዚህም እዛም የማይል ማለት ነው። እሺ በቃ ችግር የለም። እኛ እንቀጥላለን። ዳጊ ወደ አንተ ልምጣ። እሺ በቅዱሳን በኩል መንግስተ ሰማያት በቅዱሳን ስም በመጥራት መንግስተ ሰማያት እንደሚገባ መጽሐፍ ቅዱስ ያማሰጃል። ምን አልከኝ? አዎ አለኝ። እሺ ማስረጃ አስጠኝ። ስብሐተ እግዚአብሔር እንዳሉ አሁን ቃሉ መደጋገም ምንም ብዙም ትርጉም የለውም ዳጊ። ማቴዎስ 10:40 እንደተባለ ዋጋ የተባለው ቤተክርስቲያን ወይም በእምነት መሃል ዋጋ የተባለ እናንተ እንደምትሰበስቡት ብር ወይም እንትን አይደለም። ዋጋ ማለት መንግስተ ሰማያት ነው።
ከመጽሐፍ ቅዱስ አሳየን። ከመጽሐፍ ቅዱስ አሳየን። ማቴዎስ 10:40 እያልኩ እኮ ነው። ማቴዎስ 10 ላይ ዋጋ ነው የሚለው። ያ ዋጋ መንግስተ ሰማያት ስለሆኑ በማስረጃ አሳየን ነው። ጾመው ዋጋ ማለት ወዳጄ መንግስተ ሰማያት ስለመሆኑ አንተ ስለምትለፋው እኔ አልጨነቅም። ዋጋ ያለው ጌታ ስለሆነ ጌታ መንግስተ ሰማያት እያለ ስለመሆኑ ማስረጃ አስተን። እምነት ሲጀመር ዋጋው ምንድነው? ዋጋው አንድና አንድ እኮ ነው ግቡ። እኔን አጠይቅም ብራዝ። ከመጽሐፍ ቅዱስ ማስረጃ ከእግዚአብሔር ቃል ከመጽሐፍ ቅዱስ ከጌታ ንግግር ምንድነው ነው? ዋጋ ማለት ምንድነው? መንግስተ ሰማያት ነው ወዳጄ። ከኪስህ አታውራ። ማስረጃ ከእግዚአብሔር ቃል አሳየን። ማቴዎስ 10:40 ላይ የቅዱሳን ማቴዎስ 10:40 ላይ ዋጋ የተባለው መንግስተ ሰማያት ስለመሆኑ ማስረጃ አሳየን። አንተ እኮ የራስን እንትን ብቻ እያዳመጥክ ነው። እኔ ምንም አላደረኩም። ማስረጃ አሳየን ነው። አሁን ከኪስህ አታውራ። ያ ዋጋ መንግስተ ሰማያት ስለመሆኑ ማስረጃ ስጠን። ያ ዋጋ መንግስተ ሰማያት አለመሆኑን ደግሞ አንተ ማስረጃ ከሰጠኝ አንተ የለም። አንተ አለ እኔ እስከማሳይ ድረስ አንተ የለም። አዎ መጀመሪያ ተረዳኝና ከሌለ በቃ ከሌላው ስለማትለይ ሚውት አድርግ ብራዘር። ሌላ በቃ ማሳየት የሚችል ሰው አየ። በቃ አሁን እሳቸው የለኝም አሉ፣ ሌላው ሰው የለኝም አለ። በቃ ከሌለ ምንም አናስገድድም ብራዘር። ምን ዋጋ የተለየ ነገር የለም ማለት ነው። ታቸው ነው ስማ። እሺ ጥሩዬ። አቤት ዳኒ። እሺ መጽሐፍ ቅዱሳዊ ማስረጃ ያስችል። ስብሐተ እግዚአብሔር ከነገርህ ውጪ ላስረዳ አልችልም። እኔ ከሳቸው የተሻልኩ አይደለሁም። ሰው የለሽም አንቺም። እሺ ሳሙኤል ይሰማል? ሳሙኤል እሺ የለም። እሺ ቴንክ ዩ ጋይስ። እሺ መጽሐፍ ቅዱስን መሰረት አድርገን ለእግዚአብሔር ቃል ኦኬ ስማቸውን በመጥራት የሚገኝ የዘላለም ሕይወት ድነት በቅዱሳን በኩል ስለመኖሩ ማስረጃ የለንም። በትክክል አግኝተን የምናወራበት ማለት ነው። እሺ ምን ማለት ነው? ቀጥል፣ ችግር የለው። በነብይነት ነው የዘላለም ሕይወት የተገኘው ወይስ የዘላለም ሕይወት ስላለው ስለ ዳነ ነው ነብይ የሆነው? የዘላለም ሕይወት የተገኘው የዘላለም ሕይወት ያገኘው ስራ ነው። ያለ ኢየሱስ ማለት ነው። ያለ ኢየሱስማ ሊሆን አይችልም። ምክንያቱም መጀመሪያ ኢየሱስን አምኖ ነው የሚሰራው ያንን ስራ። ኢየሱስን አምኖ የጽድቅ ስራን ይሰራል ያ ሰው። ከዛ በኋላ ዋጋው ምን ይሆናል መሰለ ዳኒ? ዋጋው መንግስተ ሰማያት ይሆናል። የሱ እሱን አሁን ማስረጃ እዛው ኢየሱስ እየተናገረ ባለበት ክፍል ላይ ማስረጃ ካለስተ ከሌለ ግን ከዚህ ነው የምታወራው ማለት ነው። እንደዛም ከሆነ ችግር የለውም። አብርሃም የጸደቀው እኮ በስራው ነው ይላል እኮ አይደለ? ያዕቆብ መልእክት ላይ አብርሃም የጸደቀው በስራው ነው እንጂ ይላል እኮ። አሁን ቆይ ወዳጅ የት ነው የምትቀላቅል? ቆይ አንዴ እያወራ ያለው ማቴዎስ በጣም ግልጽ እኮ ነው። አይዞህ ብራዘር፣ አይው እየተነጋገርን ችግር የለም። ማቴዎስ ምዕራፍ 10 ነው። ማቴዎስ ምዕራፍ 10 ላይ የተጠቀሱ ሰዎች ያ ዋጋቸው የተባለው ስራ የዘላለም ሕይወት ነው እያልክ እየፈታ ያለው አንተ ነህ። ኦኬ እንድንረዳዳ በጣም ሲምፕል እናድርገው። እዛ ክፍል ላይ ያ ዋጋ የተባለው የዘላለም ሕይወት ነው የሚል አለ፣ ማስረጃ አለ። አሁን ኢየሱስ ክርስቶስ ነው የሚናገረው። ይሄንን ማስረጃ አለ ወይ? አዎ የነገርኩህ እኮ ነው። አሁን ደግሞ እኔን አዳምጠኝ። አንተን ስላዳመጥኩ እኔን ትንሽ ደግሞ አዳምጠኝ። አሳየኝ። በቃ ሲምፕል ነው እኮ አሳየኝ አልኩህ ወዳጅ። እንደሱ ነው የምናደርገው ካለ እሺ ብራዘር አሁን ምንም ችግር የለውም። እኔ አንተን በደንብ አዳምጣለሁ ቁጭ ብዬ። አሁን ደግሞ እኔን 1 ደቂቃ አዳምጠኝ። 1 ደቂቃ ብቻ አዳምጠኝ ካለ አሳየኝ። እሺ የጻድቅ ዋጋ መንግስተ ሰማያት ነው ሲጀመር። የጻድቅ ካለ አሳየኝ። የጻድቅ ዋጋ ብዙ ነው ወዳጄ፣ መንግስተ ሰማያት ነው። ቆይ አንዴ የጻድቅ ዋጋው መንግስተ ሰማያት ነው ብለን እናምነው። ዋናው መንግስተ ሰማያት ፍጻሜው መንግስተ ሰማያት አይደል እንዴ? የሰው ልጅ የጻድቅ ስራ። አይዞ ወዳጄ ብራዘር አይዞ። የጻድቅ ዋጋው አንዴ አሁን እያወራን ያለ ነው። ቆይ ወዳጄ
ዋጋውን አይደለ እየተነጋገርን ያለ ነው። ያ ዋጋ ቆይ ወዳጄ ብራዘር ለምን ትደረባለህ? ዋጋው ብዙ ዋጋ ብሎ የሚለው ቃል መንግስተ ሰማያት ስለመሆኑ ማስረጃ ስጠን ነው እያልን ያለ ነው። ካለ አሳየን፣ ከሌለ ግን በግምት ላይ ቆመን ልናወራ ስለማንችል ማለት ግምት አይደለም ወንድሜ። እሺ ካልሆነ አሳየን፣ ችግር የለውም። ካልሆነ አሳየን። ቁጥር ስንት ላይ ነው? ምንም ችግር የለውም። አሁን ምንም ችግር የለውም። ቆይ አንዴ እሺ፣ አሁን ለሐዋርያት ጌታችን እየነገራቸው ያለው እናንተ የሚቀበላል ቁጥር ስንት ላይ 10:41 ነው። አሁን እዛው ላይ ነው ያለው። 41 ላይ ያ ዋጋ መንግስተ ሰማያት ነው ይላል። የጻድቃን ዋጋና የነብያት ዋጋቸው መንግስተ ሰማያት ነው። መጨረሻ ወዳጅ መንግስተ ሰማያት ያልከው አንተ ነህ ይላል ወይ? ይላል ወይ? መንግስተ ሰማያት አይደለም እንዴ ብራዘር? ዋጋቸው እያወራን ያለነው ስለ ዋጋቸው ነው። ዋጋቸው መንግስተ ሰማያት ነው ይላል ወይ? አይደለም ብለን ነው እኛ ምን መታመን ይላል ወይ? እኔ ጠይቀኝ ብራዘር፣ መጽሐፉ ይላል ወይ? ግልጽ እኮ ነው። ግልጽ ነው ማለት ግልጽ አይደለም ይላል ወይ? ጥያቄው ግልጽ ከሆነ አሳየኝ። ምኑ ጋር ነው ያለው? እነሱ የት ናቸው ያሉት? እሺ ጻድቃኖች ኦሬዲ አርፈዋል አይደል? አሁን ጥያቄ አይደለም የምታወራው። ይላል ብለሃል። የቱ ጋር ነው እያለ ያለው? ይላል ወይ? አይልም። መጽሐፉ አይልም። ቃሉ እንደሱ አይነት ፍቺም የለው። ካለ አሳየን፣ ካላለ ከኪስ ነው የምታወራው። አንተን ልጠይቅህ ችግር የለውም። አሁን የጻድቃን ሰው መጨረሻቸው የት ነው መጨረሻቸው? መንግስተ ሰማያት አይደለም የነሱ? አይዞህ ወዳጅ፣ አይደለም እየተጠየቅን ያለው ወዳጅ እኮ ነው የምልጠይቅህ። መልስ የለኝም ስትል ከዛ ጠይቀኛል። አሁን ግን እንዳለው ሰው ግን አክት አታደርግም። ማብራት አይደለም እንዴ? በደንብ ነው እንጂ እኔ መጨረሻው የጻድቃን የነብያት እንዴ። አሁን እነ ጴጥሮስ የገቡት የት ነው? እሺ ካለ አሳየኝ ወዳጅ። ሐዋርያቶቹ እንዳለ መንግስተ ሰማያት አይደሉም እንዴ? እኔ አልጠየኩም። እኔ አሁን እየጠየቅኩ ያለሁት ዋጋ የተባለው የዘላለም መንግስተ ሰማያት ስለሆኑ መሆኑን አሳየኝ እኮ። አሁን እኮ እነ ጴጥሮስ እሺ የት ናቸው? መንግስተ ሰማያት አይደሉም ናቸው? በቃ ናቸው አይደሉም? በቃ ሚውት አድርገው። ምንድነው ያለው ብራዘር? ጥያቄ ነው ያለው እንጂ መልስ የለውም ማለት ነው። እሺ ሌላ መልስ ያለው ኦርቶዶክሳዊ ማለት ይሄ ባይዘው በጣም ሲሪየስ አትቀበልም። አንተ ስለ ሐዋርያቶች አትቀበልም መንግስተ ሰማያት እንዳለ? ጥያቄ ነው ያለኝ። አሁን አንተ ጥያቄ ነው ያለ ብራዘር። አሁን እኛ መልስ ነው እየጠበቅን ያለው። ጥያቄ አይደለም፣ ግልጽ እኮ መልስ ብራዘር፣ መልስ ያለው ሰው አሁን ጥያቄ የት ገቡ ምናምን ብራዘር፣ እሱ ግራ ከገባ በክርስቶስ ኢየሱስ ስላመኑ መንግስተ ሰማያት ገብተዋል። ምንም ጥያቄ የለውም። ግን መንግስተ ሰማያት የገቡት በክርስቶስ ኢየሱስ በማመናቸው ነው እንጂ ጻድቅ ስለሆኑ በራሳቸው አይደለም መንግስተ ሰማያት የገቡት። ስለዚህ መንግስተ ሰማያት መግቢያውን መረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል ስበኩ ነው ያላቸው። መንግስተ ሰማያት ቀርባለች ብላችሁ ምን አድርጉ አለ? መረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል። ኦኬ አይ በጣም ሚስ የምታደርጉት ነገር ይሄ ነው። ሂዱና መንግስተ ሰማያት ቀርባለች እያላችሁ ወንጌልን ምን አሉ? ስበኩ አለ። እነኚህ ሰዎች ምንድን ናቸው? የሚሰብኩት ነገር አለ፣ የሚናገሩት ነገር አለ ማለት ነው። ስለዚህ ሰዎች የሚድኑት የተሰበከውን ኢየሱስን ሲሰሙ ሲቀበሉ ነው። ወንጌልን እንዲሰብኩ ነው እየላካቸው ያለው። ማቴዎስ 10 ስለ መላክ የሚናገር መጽሐፍ ነው። ምን ስለ መላክ ወንጌልን ስለ መስበክ የሚናገር ክፍል ነው። ስለዚህ እዚህ ክፍል ላይ ሂዱ ያላቸው ኢየሱስ ክርስቶስን ወንጌልን እንዲሰብኩ ነው። አለቀ። ምን ጌታን እንዲናገሩ ነው። ይኸው ላሳያችሁ። ምን ይላል? ቁጥር 6 ላይ ቁጥር 5 ቁጥር 6 ላይ ያን ሐሳብ ይናገራል። ይኸው እነዚህም 12ቱን ኢየሱስን ላካቸው፣ አሕዛብ አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማያዊት ከተማ አትግቡ። ኦኬ ቁጥር 7 ላይ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። የሚሰበክ መልእክት ነው ይዘው የሚሄዱት እነዚህ ሰዎች። ከመስበካቸው በፊት ግን ኢየሱስ ክርስቶስን በማመናቸው እነዚህ ሰዎች ምን አድርገዋል? ድነዋል። የዘላለም ሕይወት አግኝተዋል። ኦኬ ያገኙት በምንድን ነው? እሱ ወንጌልን ስለሰበኩ አይደለም። ጴጥሮስ ወንጌልን ስለሰበከ አይደለም የዘላለም ሕይወትን ያገኘው። ተከተለኝ ብሎ ሲከተለው ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ሲቀበለው ያን ጊዜ ጴጥሮስ ድኗል። ካንተ ወደ ማን እንሄዳለን? አንተ እኮ የሕይወት ቃል አለ ብሎ ኢየሱስን ሲመርጠው ይሄ ሰው ተከትሎታል። ጌታን መርጦታል። ይሄ ሰው ድኗል። አለቀ።
እነኚህ ሰዎች ሽልማት አይደለም የሚያገኙት፣ በስራቸው አይደለም የዘላለም ሕይወትን የተቀበሉት፣ ኢየሱስን በማመናቸው ነው። ስለ አገልግሎታቸው ስለ ልፋታቸው ግን ከእግዚአብሔር ዘንድ ምን አላቸው? ሪዋርድ ግን አላቸው፣ አክሊል አላቸው። ስለዚህ አትደባልቀው። ጴጥሮስ አክሊል አለው ለአገልግሎቱ ከጌታ ዘንድ የሚቀበለው ሽልማት አለው፣ ሪዋርድ አለው። ለምን? ለአገልግሎቱ በነብይነቱ በሐዋርያነቱ ከጌታ ዘንድ የሚቀበለው ምን አለው? ሽልማት አለው፣ ሽልማት አለው። ያ ሽልማት የዘላለም ሕይወት ነው አይደለም። ምን አገናኘው? የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ሌላ መንገድ አለ? የለም። ሰዎች የሚድኑበት መንገድ አለ? የለም። የዘላለም ሕይወት መገኛው ማን ነው ካልን ኢየሱስ ክርስቶስ ብቻ ነው። ስለዚህ ሐዋርያቶች ያልዳኑበትን መንገድ ሌላ የመዳኛ መንገድ ሆኖ አልተሰጠንም። ለዚህ ነው አየህ ሐዋርያቶች ሲጠየቁ መዳን በማንም የለም ነው ያሉት እንጂ እንደናንተ በስማችን ማለት ሪል ይሄ ጉዳይ የዘላለም ሕይወት ቢያሰጥ ኖሮ ጳውሎስ ይሰብከው ነበር። ይሄ ጉዳይ ስም እንግዲህ አስቡ፣ በጣም ወሳኝ ጉዳይ እኮ ነው። በጻድቃንና በቅዱሳን ስም የሚዳን ቢሆን ኖሮ ጴጥሮስ ይሰብከው ነበረ። ምን ይለን ነበረ? በእኛ ስም አብሉ፣ በጣም ሲምፕል ነው። በእኛ ስም አጠጡ፣ ምን ታገኛላችሁ? መንግሥተ ሰማያት ትገባላችሁ፣ ትድናላችሁ ብለው መስበክ አልነበረባቸው? ነበረባቸው። አንድም ቦታ ላይ ግን ሐዋርያትም ይሁኑ አገልጋዮች፣ የጌታ አገልጋዮች አንድም ስፍራ ላይ ከኢየሱስ ውጪ ሰው የሚድንበት ተስፋ አለ ብለው ሰብከው ያውቁ። እንደውም አስረግጠው ምንድነው የሚሉት? መዳን በሌላ በማንም የለም። የለም ብራዘር፣ አለ ማስረጃ ከሌለ ሰማኝ። እሺ አለ ማስረጃ እሰማሃለሁ። ግን አዎ ትሰማለህ። ማስረጃ አለ ዳኒ? እሰማለሁ። እሺ በቃ ታችሁን ብራዘር። ዳኒ አሁን አንተ ማስረጃ ብለህ ስትጠይቅ ሶሪ ካልሰማኝ ታችሁ ነው። ሌላ ኦርቶዶክሳዊ ካለ ግን እቀበላለሁ ማለት አስቡ። ይሄ ልክ አሁን ቤተክርስቲያኒቷ እንደምታምንበት ቤተክርስቲያኒቷ እንደምትቀበለው ይሄን ያክል የመዳን ተስፋ ቢሆን ኖሮ ሐዋርያቶች በቃ በስማችን ምን አድርጉ ይላሉ? ውሃ ጠጡ፣ በስማችን ዝክር ዘክሩ፣ አዘጋጁ፣ ስማችንን ጥሩ እያሉ ይሰብኩ ነበር። ሐዋርያቶች ግን የሚሰብኩት ይህንን አልነበረም። የጌታን ስም የሚጠራ ሁሉ ይድናል ነው ያሉት። ብራዘር አየህ፣ ሐዋርያው ጳውሎስ አንድም ቦታ ላይ ጴጥሮስ አንድም ቦታ ላይ ስማችንን ጠርታችሁ ትድናላችሁ አላሉ። የዘንድሮዋ ኦርቶዶክስ ናት ይህችን የምትሰብከው። የማርያምን የክርስቶስ ሳምራን ስም በመጥራት ትድናለህ የምትለው እቺ ኦርቶዶክስ ናት እንጂ መጽሐፍ ቅዱስ ውስጥ ያሉት ክርስቲያኖች አንድም ቦታ ላይ ስማችንን በመጥራት ትድናላችሁ ብሎ የሰበኩ አንድም ሐዋርያ የለም። የጌታን ስም ነው ያሳዩ። የሐዋርያት ሥራ ምዕራፍ 10 ላይ የጌታን ስም የሚጠራ ሁሉ ይድናል። ስሙን በመጥራት ነው የምትድነው። ቃሉ ነው የሚናገር። ስማቸውን ከዚህ ስም ጋር አብረው አላነሱትም፣ አልጠሩትም። ጋይዝ አልጠሩትም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ እሺ ሌላ ኦርቶዶክሳዊ እሺ ለገሰ ሰላም ነው? ለገሰ እሺ ቦክሲንግ እሺ ሰለሞን ኦ ዳንዬ ሶሪ እኔ ወንጌል አማኝ ነኝ ሶሪ እንግዲህ ወርዳለሁ እሺ ሌላ ኦርቶዶክሳዊ እሺ ፍቅር
እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፈ። እሺ ፍቅር ሰላም ነው? እሺ ፍቅር ይሰማል እታለ? እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን እስቲ። እሺ ሰላም እሺ ሰላም ይሰማል? እሺ ታሼ ታሼ ይሰማል? እሺ ታሼ ብሎ ግሬስ መቼስ የወንጌል አማኝ ነው የሚሆነው። አቋቋምን ልታሳየን ነው ወዳጅ። እሺ ተስፋዬ እንዴት ነህ? እሺ ሰላም። ለምንድን ነበር ያወረድከኝ? ኦርቶዶክስ ትላለህ፣ ከዛ እኔን አወረድከኝ። እኔ ደግሞ እንቅልፌን ሰውቼ ለረጅም ሰዓት ቁጭ አልኩ። ምናልባት እንደው በስሜትም ኮመንት እያደረግኩ ነበር። እሺ ያው በውሸት እንትን አታርግ፣ ሰው አኪዩዝ አታርግ። ማንም ያስወረደ የለም፣ ራስን የወረድከው ወዳጅ። ማንም በምንም ምክንያት ተደጋጋሚ እኮ አስገባኝ እያልኩኝ ኮመንት እየጻፍኩ ነበር እንዴ ወዳጅ። ማንም ሙሉ ተከታትያለሁ ነው አልወረድኩም። ሙሉውን ተከታትያለሁ። ሙሉ ያንዳንዱ ወንድሞች ያነሱታቸው ሀሳብ፣ አንተ የጠየቃቸው ሀሳቦች። ምክንያቱም እኔ መጀመሪያ ስለገባው ኤንድ ፖይንት ላይ እንደው ሀሳብን ሳትቋጭና የዛሬ የውይይቱን ዋና ዓላማ ምን እንደሆነ ሳልረዳ አልወርድም በማለት ነበር የቆየሁት እና ያው መጨረሻ ክልል ታርግ። እሺ ችግር የለም። ስማቸውን በመጥራት መንግስተ ሰማያት ገባለሁ ብለህ ታምናል? አልገባም ብዬ እኮ ነገር በቃ አልገባም እንኳን። ስለዚህ ይሄ አንዴ እንደማመጣ ብራስ ይሄ አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጽሐፍ ቅዱሳዊ አስተምሮ አይደለም። ስለዚህ ኦርቶዶክሳውያን ስሙ፣ ወንድማችን ኦርቶዶክሳዊ ነኝ እያለ ነው ያለው። መጽሐፍ ቤተክርስቲያናችሁ እንደ እግዚአብሔር ቃል አይደለችም እያለ ነው እየነገረን ያለው። ልክ እኮ ነው። እኔም እንደዛ ነው ማም ቤተክርስቲያን መጽሐፍ ቅዱሳዊ ናት ብዬ አላምንም። ይሄ በዚህ ትምህርቷ ላይ ከእግዚአብሔር እውነት ወድቃለች ብዬ ነው ማምነው። ኖ ሐሳቤን እኮ እኔ ማለት ወይ የምናገረው ንግግር ግልጽ ላንተ ላይሆን ይችላል ወይም አትረዳኝም። እኔ ያልኩ ያለሁት እጅህ ላይ ያለው መጽሐፍ ቤተክርስቲያኒቷ ባይኖራት የተመሰረተችው በእነዚህ መጽሐፍት አይደለም። አላታ ችግሩ አለ ነው ቤተክርስቲያኒቷ አለ። አንተ እኮ ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን የኢትዮጵያ ስሪት አድርገህ ነው የወሰድከው። ብራዘር አትዋሽ። አላት ቤተክርስቲያኒቷ። የላትም እኮ አላልኩህም። ልክ ነው የላትም። ልንክደው አንችልም። መሬት ላይ ያለች ቤተክርስቲያን አላት ወንድሜ። እኔ አልክድም። አለ ይሄ መጽሐፍ ቤተክርስቲያን ውስጥ የለም እኮ አይደለም ያልኩህ። አለ ብለህ የምታምን ከሆነ አንድ ነገር ነው አምነን የምንጨርሰው። ገባኝ። መቼ የለም ማለት አንዳንዴ ያላልኩትን ደግሞ አለ አትበለኝ። አንዴ እኔ አሁን ስለ ትላንትና ስለ ዛሬ ነው እያወራን ያለው። አሁን ላይ ያለችው እኔ የለም መቻልኩ። እኔ እኮ አላልኩህም እኮ። በቃ ቆይ ተማምነን እንሂዳ ወዳጅ፣ ተማምነን። ያልኩህ ደግሞ አልካት በለኛ። ያልከውን እሺ፣ ያልከውን አረጋግጠን እንሂድ። ተስፍሼ ያልከውን አረጋግጠን እንሂድ። ጥሩ። በቃ አሁን ላይ ያለችው መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን እምነቷ ይሄ ነው። ኦርቶዶክስ ዓለም አቀፋዊት ናት ወዳጄ። አሁን እያወራን ያለ ነው የት ነው የምትሸሸው? መሬት ላይ ያለችው ኦርቶዶክስ ይሄ መጽሐፍቶቿ ወይ ካልገባ እንዴት በለኛ። ወይ ካልገባ እኔ አልልህም። እኔ ጥያቄ እኔ ሙሉ ሰው ነኝ። ምን መጠየቅ እንዳለብኝ እኔ ነኝ የማውቀው። ምን ማለት እንዳለብኝ you are not perfect። አንተ ነው ፐርፌክት አይደለህም ወዳጅ። አይዞህ አይደለህም ወዳጅ። አሁን ስለኔ ተውና ሐሳቡ ላይ እናውራ። ሐሳቡ ላይ ተጣላ። እኔ ወልድ የኔ ሐሳብ እኔ ስለ አንተ ሐሳብ አልጨነቅም ብራዘር። ቤተክርስቲያኒቷ በእነኚህ መጽሐፍቶች ታምናለች ወይስ አታምንም? ወንድም የመጀመሪያው ቤተክርስቲያን ይኸውልህ፣ ቤተክርስቲያን ባህሪያቶቿ ጠንቅቀህ ወቅ።
እነኚህን መጽሐፍቶች ታምንባቸዋለች ወይስ አታምንባቸውም? የት ነው እነዚህ መጽሐፍት የቤተክርስቲያን አይደሉም እኮ እያልኩ አይደለም። ቤተክርስቲያን የኔ አይደለች። ቆይ አንዴ 10 ቦታ ላይ አትረጥ። መጀመሪያ ስለመሆናቸው እንጨርስና ሌላ ቦታ ላይ ደግሞ እንሄዳለን። እነኚህ መጽሐፍቶች ቤተክርስቲያን ነው እኮ አልኩ ወንድሜ፣ ስማኝ። ይሄ መጽሐፍ የቤተክርስቲያን ነው። እየተግባባን እንሂድ። ቆይ አንዴ ተስፍሽ እንድረዳ ስለምፈልግ እነኚህ መጽሐፍቶች የምንድን ናቸው አልከኝ? የቤተክርስቲያን ጻፉለት፣ የቤተክርስቲያን መጽሐፍት ናቸው ብሏል። ኦኬ፣ የቤተክርስቲያን መጽሐፍቶች ናቸው። ቤተክርስቲያን አሁንም ትጠቀምባቸዋለች ወይስ አትጠቀምባቸው? ትጠቀምባቸዋለች። እኔ ዳይሬክት እየመለስኩልህ ነው የሚሄደው። በቃ ቆይ አንዴ እየጨረስን እንሄዳለን። አሪፍ ነው፣ እንደሱ ከሆነ ጥሩ ነው። ትጠቀምባቸዋለች። ስትጠቀምባቸው ከነስተቶቿ ነው እያስተማረች ያለችው ማለት ነው ቤተክርስቲያን። ጥሩ፣ አሁን ላስረዳ በሚገባ። አሁን ነው አይደለ ወይ? ነው ብያለሁ እኮ። ይኸውልህ መለስኩልህ። አሁን ላስረዳህ የምትፈልገው ነገር ደግሞ ጠይቀኝ። yes or no ክሎድ ኢንዲድ ኩዌሽን ሳይሆን አሁን yes or no ሳይሆን why what where የሚለውን ጠይቀኝ ነው የኔ ጥያቄ። እኔ አልጠይቅም። ጥያቄ ጠይቀኝ አይባልም ብራዘር፣ እንደዚህ ጠይቀኝ አይባልም። የጠያቂው ፍላጎት የጠያቂው ጥያቄ የሆነበትን ጉዳይ ነው የሚጠይቀው ወዳጄ። የኔ ጥያቄ የሆነብኝ ጥያቄ ወዳጄ yes or no ነው። በእኔ ጥያቄ የሆነብኝ ነው የምጠይቅህ ወንድም አለ። ጥያቄ ከሆነብህ ወይ አስረዳኝ በለኛ። ጥያቄ ከሆነብህ መልስልኝ፣ ጥያቄ ጠይቀኝ። ይሄው እኮ ልጠይቅህ ብራዘር። ይሄው ቤተክርስቲያን ከነስተቶቿ ለምንድን ነው አሁንም ህዝቡን ወደ ሲኦል የምትከተው? ቤተክርስቲያን ኦኬ፣ አሁን ላስረዳህ። እድሉ ሰጠኝ፣ ጠየቀኝ። በቃ አሁን ጠየቀኝ አይደል? ቤተክርስቲያን ለምንድን ነው ከነስተቶቿ ልጆቿ ወደ ሲኦል የምታስገባው? ለምን ጠየቀኝ? ጥሩ ጥያቄ። ቤተክርስቲያን እኔ የምላት ዓለም አቀፋዊት አንዲት ቤተክርስቲያን ናት። ኦርቶዶክስ ቤተክርስቲያን ማለት ኢትዮጵያ ውስጥ ያለችው በዓለም ያለችው ኦርቶዶክስ ቤተክርስቲያን እዛና እዚህ ያለችው ቤተክርስቲያን አይደለችም። ለምሳሌ ይሄ ቅድም ያልከው መጽሐፍ ሄደ ሩሲያ ኦርቶዶክስ ቤተክርስቲያን የለም፣ ግብፅ ኦርቶዶክስ ቤተክርስቲያን የለም፣ አርመን የለም፣ ህንድ የለም፣ ወይንም የትኛውንም ግሪክም ጀርመንም ኦርቶዶክስ ቤተክርስቲያን መጽሐፉ የለም። ለምን? ቤተክርስቲያን የተመሰረተችው በዚህ መጽሐፍ ሳይሆን በመጽሐፍ ቅዱስ መሰረት ነው። በዓለም ላይ ያሉ ሙሉ ድርሳናት ሁሉ ተቃጥለው ዛሬ ቢጠፉ ኦርቶዶክስ ቤተክርስቲያን በዚህ ስላልተመሰረተች አለች። ነገር ግን እነዚህ መጽሐፍ ቅዱስ ያሉ አስተምህሮቶች ከመጽሐፍ ቅዱስ አኳያ ስህተት አለባቸው። እሺ፣ ያልጠየቅኩህን ጥያቄ አወራኸኝ፣ ሰማው። አንዴ ቆይ፣ አንዴ ሰማው ብራዘር፣ ሰማው። እሺ፣ በጣም ሰምታችሁታል ብዬ አስባለሁ። አሁን የሚጠይቀውን ጥያቄ መልሱን ጻፉለት። ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? ጻፉለት መልሱን። እየጠበኩ ነው ያለው። እየጠበኩ ነው ያለው ብራዘር ተስፍሽ። እሺ፣ መልስ። አይ ጻፉለት ነው ያልከው። መልስ እንዲሰጡኝ መልስ። አንተ ያንተን መልስ ነው የሚጽፉልህ። መልስ። ቤተክርስቲያን ዓለም አቀፋዊት ናት። ቅድም ያልከው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? በአንተ አስተያየት ዓለም አቀፋዊት ናት። ኦኬ፣ ዓለም አቀፋዊት ናት አለን። ይሄ እምነቷ ነው ወይስ እምነቷ አይደለም? አሁን ላይ እምነቷ አይደለም። ይሄ መጽሐፏ እንጂ እምነቷ አይደለም። እምነት። እሺ፣ አሁን ምን አለን? እምነቷ አይደለም ማለት ሳታምንበት ነው የጻፈችው። እምነቷ አይደለም፣ መጽሐፏ ነው። ወዳጄ የማታምንበትን ነው የጻፈችው እኮ ወዳጄ። አይዞህ ብራዘር፣ እኔ አመስግናዊ መልስ ነው የምሰጠው። የማታምንበትን ነው ወይ የጻፈችው? ይሄ መጽሐፍ ያለ ቤተክርስቲያን ኢትዮጵያ ዓለም አቀፋዊ ቤተክርስቲያን ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የማታምንበትን ነው ወይ የጻፈችው? አዎ፣ ምን አልኩ? ቤተክርስቲያን ውስጥ ያሉ እነዚህ መጽሐፍቶች ችግር አለባቸው እኮ ነገር። እኔ አሁን ስለ ችግር አላወራሁም። ሳታምንባቸው ነው ወይ የጻፈችው? ስለ ችግር ነው ያወራሁ። ለምን መሰለህ? ስለ ችግር እንደሆነ ልንገርህ ወዳጄ። እኔ ጠየኩ፣ ሳታምንባቸው ነው ወይ የጻፈችው? ይህንን ተአምረ ማርያም ሳታምንበት ነው ማርያም ቤተክርስቲያን የጻፈችው? ቤተክርስቲያን ይህን መጽሐፍ አልጻፈችም። አትጠቀምበትም። በሙስሊሞች ነው የተጻፈው? እንደዛ ማለት አይደለም። በጆቫ ዊትነሶች ነው የተጻፈው ይህ መጽሐፍ? አላልኩህም። ኦኬ፣ በወንጌል አማኞች አገልጋይ ነው የተጻፈው ይህ መጽሐፍ?
ይኸውልህ ለመሰለ አሁን እንትና እኔ እያስተረዳዳን ያልሆነ ምን መሰለህ? አረ ብራዘር የጠየኩ ብራዘር አበቃ አይደለም ብያለሁ እኮ ነው እሺ በማን አገልጋይ ነው የተጻፈው? አልሰማኸኝም? እኔ ገሌ ጻፈው እኮ አላልኩህ። በማን አገልጋይ ነው የተጻፈው? ሰንበዲ ሪትን በቃ አላውቅም። ሰንበዲ ሪትን አድርጎታል። ገባህ አይደል? ከወንጌል ከቤተ ክርስቲያኒቷ እምነት ውጭ ያለ ሰው ነው የጻፈው ይሄን መጽሐፍ? አላልኩህም። በማን ነው የተጻፈው ታዲያ? በማን አማኝ ነው የተጻፈው? አላውቅም። አያውቅም። ስሙት፣ ተአምረ ማርያም በማን አማኞች እንደተጻፈ አያውቅም ብራዘር። ለምን እኔ ለምን አልልህም። በቃ አታውቅም፣ ተቀበልኩ። አያውቅም፣ ተቀበልኩት። እሺ ቤተ ክርስቲያኒቷ በማን አማኞች እንደተጻፈ አታውቅም? ቤተክርስቲያኒቷ በማን አማኞች ታውቃለች? በማን አማኞች እንደተጻፈ የመጽሐፍ አታውቅም? ቤተክርስቲያኒቷ ታውቃለች። አዎ እኔ ነኝ የማላውቀው። አንተ አታውቅም፣ ቤተክርስቲያኒቷ ታውቃለች። ለምን? ኦኬ ቤተክርስቲያን ባለቤት ነኝ ካለች ዝርዝር ታሪኩ አለ ታውቃለች ማለት ነው። አንዴ ኦኬ ሶ ቤተክርስቲያን ታውቃለች አለን። ቤተክርስቲያን ታውቃለች ብለህ የምታስበው ይሄ በሌላ ቤተ እምነት የተዘጋጀ መጽሐፍ እንደሆነ እያወቀች ነው ቤተክርስቲያኒቱ አሁን የምትጠቀምበት? መች አልኩህ እኔ እንደዛ? ቤተክርስቲያኒቷ በራሷ እንደዛ አላልከኝም። መች አልኩህ እኔ? ኦኬ ቤተክርስቲያን ዕውቀቷ ምንድን ነው? ይሄ መጽሐፍ በማን እንደተዘጋጀ ነው የምታስበው ቤተክርስቲያኒቷ? ለቤተክርስቲያን መጠየቅ ነው። አንተ ማለት እምነት ምንድን ነው? አንተ እዚህ ላይ ሎጂክ ስናወራ አላቅም ስልህ በማን ተጻፈ ትለኛለህ? ሎጂክ ይግባህ እንጂ አላቅም አልኩህ። ቤተክርስቲያን ታውቃለች እኮ አልከን ወዳጄ። ገባኛ። ቤተክርስቲያን ጠይቅ አልኩህ እኮ እኔ አላቅም አልኩህ። ቤተክርስቲያን አታውቀውም። ቤተክርስቲያን ማወቋን ታዲያ አንተ በምን አወቅ? ቤተክርስቲያን ማወቋን በምን አወቅ? አንተ ቤተክርስቲያን አልከኝ። አንተ አልከኝ እኮ ቤተክርስቲያን ማወቋን አንተ በምን አወቅ? መጽሐፍቱ የኔ ነው ስለምትል ነው። ለምን ውስጡ ላይ ስትከፍ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? እሺ የመጀመሪያ ገጹ የማን ነው ይላል? እሺ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? ጥሩ ልመልስልህ። የመጀመሪያው ገጽ ክፈተውና በማን ዘመን በማግኘት ተዘጋጀ ይላል። የማን ነው ይላል? ክፈተው የመጀመሪያ ፔጅ ላይ። እሺ ተአምረ ማርያም በግዕዝ በአማርኛ አሳታሚ ትንሣኤ ማተሚያ ድርጅት ይላል። አሳታሚው ማን ነው? እሺ ከዛ የማን ማተሚያ ቤት ነው? ትንሣኤ ማተሚያ። የማን ማተሚያ ቤት ነው? ትንሣኤ ማተሚያ እኮ የማን ማተሚያ ቤት ነው? ትንሣኤ እኔ ትንሣኤ ማተሚያ አልከኝ። መጽሐፍ ማተሚያ ነው በቃ። የማን ማተሚያ ቤት ነው ያልኩህ? የትንሣኤ የግለሰብ የትንሣኤ ነው እኮ የግለሰብ ትንሣኤ የሚባል ግለሰብ። ትንሣኤ ማተሚያ ከሆነ አሳታሚው ደግሞ አንዴ ከፍተው እሱ ጋር አንብብልኝ። አሳታሚው እሱ ጋር እሺ ችግር የለም። የግለሰብ አለን አያውቀውም። ከዛ አሳታሚው ልንገረኛ። አንተ የሆነ ቦታ መጽሐፍ ታሳትማለህ። አሳታሚ አረ ብራዘር አንዴ ወዳጅ ኖ ተረዳኝ። እኔ አንዴ ብራዘር አንዴ ያው ሰማኝ። አንተ የሆነ መጽሐፍ ትጽፍና አረ ወዳጅ አንዴ ብራዘር አንዴ ውስጡ ግን ጸሐፊው አንተ ልትሆን ትችላለህ ነው የኔ ወንድም አለም። አንዳንዴ አላቅም እኮ በጣም አዋቂነት ነው ባይዘው ፕሊስ። እኔም ነግሬሃለሁ እኮ እኔ መቻውቃለሁ ብራዘር። ስለዚህ የማታውቀውን ነገር በድፍረት አታውራ። ስለዚህ አንብበው። እሱ ጋር ማን ነው የታተመው? ትንሣኤ ማተሚያ ከሆነ ይኸው አሳታሚ። አንዴ ቆይ በቃ ሚዩት አድርገና አንዴ ስማ። አየህ የፈለገ ነውሯን ልትሸፍን አትችልም። በቃ ይሄ ነውሯን በፈለገ ነገር ማለት ነው እኛ ፊት ቆመ ልትከልለው አትችልም። ብራዘር ሰው አይደለሁም። አልተረዳም። ብራዘር ምንም አታስመስል። ወዳጄ አይደለሁም። ግልጽ እኮ ካልሆንክ ይኸው ታየዋለህ። እሺ ይኸው እሺ እኚህ ማን ናቸው? አቡነ ማትያስ። እሺ ስለዚህ የማን አገልጋይ ናቸው? ቅድም ነግሬሃለሁ። ቤተክርስቲያን የኔ ነው ትላለች አልኩህ አይደል? ስለዚህ ቤተክርስቲያን የኔ ነው ትላለች። ስለዚህ ይሄ መጽሐፍ ኦኬ አንዴ ይሄ መጽሐፍ የማን ነው? አሁን እኮ መልሱ እኮ የመለስኩልህ እኔ ነኝ። ገባህ አይደል? ማን አተመው? እሺ እኮ ይሄ መጽሐፍ የማን ነው? እንግዲያውስ መልስልኝ። ይሄ መጽሐፍ የማን ነው? ይሄ መጽሐፍ የማን ነው ወዳጄ? የማን እንደሆነማ ይኸው ጸሐፊው አወቀው እኮ። አቡነ ማትያስ የኢትዮጵያ ኦርቶዶክስ። አጭር መልስ። ባለቤትነቱ የማን ነው? የኦርቶዶክስ። መልስ፣ አጭር መልስ። አስተዳደር የኦርቶዶክስ።
የየትኛው ኦርቶዶክስ? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ። ስለዚህ እዚህ ውስጥ ያለውን ሐሳብና ትምህርት ቤተክርስቲያኒቷ ታምንበታለች ወይስ አታምንበትም? ታምንበታለች፣ የእሷ መጽሐፍ እስከሆነ ድረስ። ኦኬ ቴንክ ዩ። ስምሽን በመጥራት ስሟን በመጥራት እሺ፣ ማርያምን ስሟን በመጥራት እሺ፣ እንደሚድን የሚናገረውን ክፍል ቤተክርስቲያን እዚሁ መጽሐፍ ላይ ጽፋለች። እሺ፣ አንተ ትቀበለዋል? አልቀበለውም። ከቤተክርስቲያን በላይ ነህ አንተ? አይደለሁም። ቤተክርስቲያን እየተቀበለች ቤተክርስቲያን አንድ ብራዘር ቤተክርስቲያን እየተቀበለች አንተ ማትቀበልበት ምክንያት ምንድን ነው? ጥሩ፣ አንተ ያልገባህ ነገር ቤተክርስቲያን የሚለው በራሷ ስለኔ አይደለም እየጠየቅኩህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተቀበለች አንተ ማትቀበልበት ምክንያት ምንድን ነው? ጥሩ ጥያቄ። የምድነው በዚህ መጽሐፍ ስላልሆነ እኔ ስለ አንተ መዳን አልጠየቅኩም። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድን ነው? ይሄ መጽሐፍ ስለማያድነኝ ነው። ለምሳሌ አንተ እንደዚህ ቁጭ ብለህ እኮ የሁሉ ሰዓት የምታወራው እኮ ለመዳን እኮ። አይዞህ ወዳጄ፣ እኔ ጠየቅኩህ ወዳጄ። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያትህ ምንድን ነው? ከቤተክርስቲያን በላይ ካልሆንክ ቤተክርስቲያን እሺ፣ ይሄ ትምህርት ችግር የለም ብራዘር፣ እንደማትሸፍነው ላሳየ። ይሄ ትምህርት ስህተት ነው ወይ ስህተት አይደለም? I have brilliant mind ነገር ያሉ እኔ በዚህ መጽሐፍ ስህተት ነው ወይ ስህተት አይደለም? ስህተት ነው። አይዞህ ብራዘር፣ ስህተት ነው ወይ ስህተት አይደለም? ሽሮ መብላት አልወድም። ለምን ብትለኝ ሽሮ መብላት አልወድም። ስለ ሽሮ እያወራን አይደለም። ስለ ሽሮ እያወራን አይደለም ብራ። የት ነው የምትደበቀው? ስለ ሽሮ እያወራን አይደለም። ይሄ ትምህርት ስህተት ነው ወይ ስህተት አይደለም? ኖ እንዴት ላስረዳ ስለማይገባ። ስህተት ነው ወይ ስህተት አይደለም? ይሄ ትምህርት ስለ ትምህርቱ መቻወራን እኛ ስለ ትምህርቱ ቋል ይሄው ስለ ትምህርቱ እየጠየቅኩ ያለሁት ይሄ ትምህርት ስህተት ነው ወይስ ትምህርት ስህተት አይደለም? የትኛው ትምህርት? ሰው የማርያምን ስም በመጥራት ይድናል የሚለው ትምህርት ስህተት ነው ወይስ ስህተት አይደለም? ለኔ ስህተት ነው። እሺ፣ ለአንተ ስህተት ነው። ለኦርቶዶክስ ቤተክርስቲያን ስህተት ነው ወይስ ስህተት አይደለም? ለምሳሌ የኦርቶዶክስ ነኝ አይደል? ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት ነው ወይ ስህተት አይደለም? ቤተክርስቲያኒቷ ስህተት አይደለችም። መጽሐፉ ወዳጅ የት ነው የምትደበቀው? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስም በመጥራት ይዳናል የሚለው ስህተት ነው ወይ ስህተት አይደለም? ስህተት አይደለም። ለቤተክርስቲያኒቱ ለኔ ነው። ለቤተክርስቲያኒቷ ስህተት አይደለም። ይግባህ እንጂ ለኔ ነው ስህተት አልኩህ እኮ። አሃ እኔ ኦርቶዶክስ ነኝ። ለኔ ስህተት ነው አልኩህ። ለምን አትቀበልም? ስለዚህ ቆይ አንዴ። ስለዚህ አንተ ቆይ አንዴ ብራዘር፣ ለአንተ ስህተት ነው፣ ለቤተክርስቲያኒቷ ስህተት አይደለም። ኦኬ ሶ ቆይ አንዴ አሁን ይሄን ነው የምታስታርቀን። አንተ ነህ ትክክል ወይስ ቤተክርስቲያኒቷ ነው ትክክል? ሁለታችንም ትክክል ነን። ሁለቱም ትክክል ናቸው። yes በአንተ ፊት ቤተክርስቲያኒቷ ትክክል አይደለችም፣ ከዛ ደግሞ አንተ ደግሞ ትክክል አይደለችም ብለህ ሁለታችንም ደግሞ ትክክል ነን ብለህ ታምናለህ። ኢንዳይሬክትሊ ቤተክርስቲያን በራሷ በኩል ትክክል ነች፣ ተስፋዬ በራሱ በኩል ትክክል ነው። ለምን ካልከኝ ልመልስልህ። ሁለት የሚቃረኑ ሐሳቦች ማለት ነው። ሁለቱም ትክክል ናቸው። yes ትክክል ናቸው። በምሳሌ ላስረዳ። ኦኬ ቆይ ምን ምሳሌ አልፈልግም። ምን እያልከን እንደሆነ ቆይ አንድ በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንዴ ብራዘር በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንድ ምን ማስረጃ ስጠይቅ ማስረጃ ጠይቃለሁ። ምን እያልከን ልስማ። ዓለም አቀፊቷ ያልካት ኦርቶዶክስ ቤተክርስቲያን የፍጡርን ስም በመጥራት ይዳናል ብላ ታምናለች? አታምንም አለ። ኦኬ መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የማርያም ስም የሚጠራ ይድናል ብላ ታምናለች። የኢትዮጵያስ ትክክል ናት? አታምንም። ትክክል አይደለች። ጥያቄ ድገምልኝ። ሁለት ነገር ግራ ገብቷል ብራዘር። በቃ እታችሁ አልገባኝም። በቃ ብራዘር አሁን ከዚህ በላይ ፖይንቱ እሱ ነው። ይኸውልህ ነውሯን ግን ልትሸፍንላት አትችልም። ይኸው ነው እንድትረዳው ያክል ነው። አየህ ማለት በግድ ማለት ነውር መሸፈን አትችልም። በግድ ነውር መሸፈን አትችልም ብራዘር፣ አትችልም። መሬት ላይ ያለችው ቤተክርስቲያን በደንብ ታምናለች። ይኸው
ዓለም አቀፋዊውን ሰው ምናምን የምትላት የለችም መሬት ላይ ማለት ናፈቀችን እቺ ዓለም አቀፋዊቷ ማለት ነው። እሺ አዎ በጣም 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 ብራዘር በጣም ከበድከኝ። ኧረ በስመ አብ እንትን አደረከኝ፣ ግራ አጋባኝ እኮ ብራዘር። በስመ አብ ብራዘር በጣም በቃ አዝናንተኸኛል። እሺ እሺ ይኸው አንዴ እና ይኸው መልክ ለመስራት የምትሞክሩ ኦርቶዶክሳውያን ብራዘርስ አያስኬድም። የቤተ ክርስቲያን ስህተትን ስህተት ነው ብለህ ነው የምታምነው። በቃ ስህተት ነው ካልክ ከዛ እንቀጥላለን። አዎ ውድቀት ነው ትክክል አይደለም ካልክ ትክክል ነው በቃ እንሰማለን። ግን እሷም ስህተቷም ትክክል ነው ደግሞ የኔም ትምህርት ትክክል ነው አይባልም። ሁለት ትምህርት ትክክል የሆነ እርስ በራሱ የሚጋጭ ትምህርት የለም፣ የሚስማማ ትምህርት የለም። በቃ አንዱ ከአንዱ እየተጋጨ እንዴት አድርገህ ነው ሁለቱም ትክክል ነው እያልክ ደግሞ በዚህ በኩል ስህተት ነው የምትለው? አያስኬድም ብራዘር አያስኬድም። ዳግሻይ ሀሳብ አለ በማል አይቼ ነበር። ዳኒ እረፍት አድርግ፣ ወንድሞች ይቀበሏቸው። እሺ ሜላ አለ። እሺ እንዴት ናችሁ ሜላ? እሺ እሺ አብርሃም ከየት ቤተ እምነት ነህ? ኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ክርስቶስ ሰምራ ተክለ ሃይማኖት ድነዋል ብለህ ታምናል? አይ እኔ ኦልሬዲ ከልጁ ጋር ስትከራከሩ ሰምቼ እና እሱን የጠየቀውን መልስ ልመልስልህ ነው እኔ ልመልስ ላስገባ ያልኩ። አዎ እሺ ስህተት አይደሉም ብለህ ታምናለህ አንተ? እሱ ስህተት ናቸው ብሎ ያምናል የቤተ ክርስቲያኒቷ? የማርያም ስም ምናምን ያልከው? የማርያም ስም የሚጠራ ይድናል ብለህ ታምናለህ አንተ? አዎ ይድናል። ተው እንጂ ትክክል ነው ትክክል ነው መጽሐፉ ትክክል ነው። እሺ መጽሐፍ ቅዱሳዊ ማስረጃ አስተን እስቲ። መጽሐፍ ቅዱሳውያን ሳይሆን ስሟን ብቻ ማርያም ብሎ የጠራ አይደለም እኮ የሚድነው በማርያም በስሟ የዘከረ እንጂ። መጽሐፍ ቅዱሳዊ ማስረጃ አስተን ያልኩህ አሁን ወዳጅ። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ ይህን ታውቃለህ። ኦኬ ሶ ይሄ ትምህርት መጽሐፍ ቅዱስ ውስጥ የለም እያልከን ያለው? እኔ መጽሐፍ ቅዱስ ላይ አላየሁም። ባይዞይ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ መጽሐፍ ቅዱስም እናምናለን። ከመጽሐፍ ቅዱስም ተጨማሪ በቃ እሱ እንድትመልስ ነው። ይሄ ትምህርት መጽሐፍ ቅዱስ ውስጥ አለመኖሩን ከተረዳህ በቂ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ የለም የምንለው፣ ለዚህ ነው እኛ የለም ነው እያልን ያለ ነው። እና እሱን ነው ፕሩፍ ያረክልን። አብርሽ ጸጋ ይብዛል፣ እንዳንተ አይነቱን ያብዛለን። እንዳንተ እኛ በመጽሐፍ ቅዱስ ብቻ እናምንም። ጀጋ በሌላማ ስለምታምኑ ነው። ሌላማ ለሱማ ምንም ማስረጃ አትጠየቁ። እና ደግሞ ስሟን የጠራ ምናምን ይድናል የሚለው ነገር ወይም ደግሞ ሰው ስሟን ስለጠራ ብቻ ማርያም ስላለ ብቻ ሳይሆን በስሟ የዘከረ ውሃም የተጠማ ሰው የተራበ ሰው በስሟ የጠየቀ በስሟ የዘከረ ነው የሚድነው እንጂ። እሺ ለሱስ መጽሐፍ ቅዱስ ማስረጃ አለ እኮ? ይሄን እኮ ነው ያልኩ ያለ። ለሱም ለዚህ መጽሐፍ ቅዱስ ማስረጃ አለ? እኔ መጽሐፍ ቅዱስ ላይ አላየሁም። አንተ አላየህም? ጎበዝ በቃ አላየህም። ጥሩ ነው። እሱን ነው ዋናው፣ እሱ ነው። እሺ ወዶ ዘማች ወዶ ዘማች እያልን ያለ ነው። ይሄ ነው። ይሄንን ትምህርት የእግዚአብሔር ቃል ውስጥ አታገኙትም። የለም የእግዚአብሔር ቃል ውስጥ መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። አይ ሌሎች መጽሐፍቶች ላይ ይኖራሉ፣ ምንም ጥያቄ የለውም። የእግዚአብሔር ቃል ውስጥ ግን የለም። የአምላክ እስትንፋስ ያለ የዛ መጽሐፍ ውስጥ ግን የለም እያልን ያለ ነው። እሺ ዋው ሰላም ነው። ሚውት ታደርጋለህ ወይ ሚውት ታደርጊያለሽ? እሺ ፕሊስ አስወርዱልኝ። እሺ ወዶ ዘማች የመጨረሻ ዕድል ነው የምሰጥ። እሺ
እና እንድትነቁ ነው። ባይዘው ይሄ ትምህርት የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ ያለው ትምህርት ምንድነው ካልን የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። መጽሐፍ ውስጥ ያለው ትምህርት ይሄ ነው። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። ለዚህ ነው እኛ ክርስቲያን የሆነው። እኛ ቤት ውስጥ ስማቸው ሲጠራ የሚያድን ፓስተር የለንም፣ ሐዋርያ የለንም፣ ነቢያት የሉንም። ስሙ ሲጠራ ግን የሚያድን ጌታ ግን አለን። ለምን? we are Christians brothers። ክርስቲያኖች ነን። እኛ የእግዚአብሔርን ቃል የምንከተል ክርስቲያኖች ነን። ሐዋርያት የሰበኩትን ያንን ወንጌል የምንከተል ክርስቲያኖች ነን። ሐዋርያት ምንድነው ያሉት ካላችሁ የጌታን ስም የሚጠራ ይድናል። ነቢያቶች ምንድነው ያሉት? የጌታን ስም የሚጠራ ሁሉ ይድናል። እኛ ክርስቲያኖች ነን ጋይስ። ሌላ ስማቸው ሲጠራ ስሙ ሲጠራ የገሌ ተብሎ የዘላለም ሕይወት የሚገኝበት ስም የለም። እንጅሩ ጋይስ። እሺ ያህዌ ነሲ ሰላም ነው? ሰላም ነው። እሺ አለን። ከየት ቤተ እምነት ወዳጅ? ሄሎ ከየት ቤተ እምነት ብራ? ሰማን። ኧረ ትሰማለህ? ከየት ቤተ እምነት? የመጨረሻ አይደለም። ከየት ቤተ እምነት? ቤተ እምነት ከባቢሎን አውያን ውጭ ነኝ ማለት እኔ እስራኤላዊ ነኝ። እንደ ታላቁ ብራት እታችሁ ሰማዕታችሁ። እሺ ኪራ ሰላም ነው? አለን ይመስገነው። እንዴት ነህ? አለን። ከየት ቤተ እምነት? ቀጥተኛ ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት። ቀጥተኛ ስትል ወዴት? ወደ ገነት ወይስ ወደ ሲኦል? ወደ ክርስቶስ። አረ ኦኬ። እሺ ፕሊስ ለዚህ አንድ ቀስቱኝ ውሃ ይዤ ልምጣ። ወደ ክርስቶስ ስትለኝ በጣም እንትን ነውና እስቲ ውሃ ይዤ ልምጣ። አንዴ ሼርና ታፕታፕ ይደረግ ወገን እስከዛ ቅዱሳን የተወደዳችሁ ተባረኩ። እስካሁን ድረስ ታፕታፕ እያደረጋችሁ እስኪ ትንሽ ከፍ እናድርገው። ኮፒ ሊንኩን ጸጋ ይብዛላችሁ። ዳኒ ትንሽ ሊቆይ ይችላል ብዬ አስባለሁና ትንሽ ከፍ እናድርገው። ኮሜንቱን እንተው። አንዳንዴ አንዱ ለአንዱ እኮ ሊያነባ አይችልም። በጣም ስለሚደጋገም ኮሜንት ማንም ሊያነብላችሁ አይችልምና ቆም እያልን ኮፒ ሊንክ እናድርግ። ወንጌላውያን ተባረኩ፣ ጸጋ ይብዛላችሁ። ሜምበር መሆን የምትፈልጉ ደግሞ ሜምበር ሁኑ። ይጠቅማል። ሜምበር ትንሽ ሳንቲም ነው የሚፈልግ። ተባረኩ፣ ጸጋ ይብዛላችሁ። ሜምበር ሁኑ። ጊፍት መስጠት የምትፈልጉ ደግሞ እችን እንትን ምልክት የቲክታክ ምልክት ተባረኩ፣ ጸጋ ይብዛላችሁ። መሳይ ተባረክ። ሼር የምታደርጉ ከፍ አድርጉት ትንሽ እንዳያስቸግረው። ተባረኩ። ቀጥል ዳኒ። እሺ እስታክ አድርጌያለሁ። ቆሟል። ምናልባት እየሰማችሁኝ ከሆነ እኔ ጋር እሰማለሁ። ትሰማለህ? ቀጥል። እሺ ኪራ ነው? ኪራ። እሺ ዳጊሻ አለ? እሺ ሜላ ካላችሁ እድል ጊዜ ታይም እንትን ስጡኝ። እሺ ምልክት ስጡኝ ስትመጡ። እሺ የማርያም ስም በመጥራት ይዳናል? ኪራ የማርያምን ስም በመጥራት ይዳናል ወይ? ያው ጥያቄው ቀጥተኛ ቢሆን አሪፍ ነው። የሚያደነን በነገራችን ላይ ያው ይቅርታ እንደዚህ ስለ ደግሞ አንድ ጥያቄ አንተን ልጠይቀህ። ይቅርታ አልሰማውም፣ ወጥቼ ነበርና ምን አልከኝ?
የማርያም ስም በመጥራት ይዳናል ወዳጅ? እሺ አይ አንድ ጥያቄ ልጠይቅህ አንተን ያን መልስልሃለሁ። ያው አይ መልስልኝ ብራዘር መልስልኝ። ጥያቄ ከመልስ በኋላ ያው የሚያድነን የክርስቶስ ስም ነው። እኔ የማርያምን ስም በመጥራት ሰው ይድናል ወይ ነው ያልኩ። ከምን አንግል እንደዛ አልከኝ ነው አሁን የኔ ጥያቄ። የማርያምን ስም በመጥራት ይዳናል ወይ አልከኝ። ከምን አንግል እንደዛ አልከኝ? ከቤተ ክርስቲያን አስተምሮ አንጻር። እሺ የቤተ ክርስቲያን አስተምሮ ያው የማርያምን ስም በመጥራት ይድናል ብላ አታስተምርም። አረ የላትም እንደሱ እንደዛ የሚል አስተምሮ የላትም። እሺ ለአንብብላ እንግዲያውስ። ተአምረ ማርያም የማን መጽሐፍ ነው? አንብብልኝ እየጠበቁ ነው። ተአምረ ማርያም የማን መጽሐፍ ነው? የእመቤታችን የቅድስት ድንግል ማርያም የሰራችው ተአምር እኮ የማን መጽሐፍ ነው? ማለትም መጽሐፉን ያሳተመው ነው። የወንጌል አማኞች መጽሐፍ ነው ወይስ የኦርቶዶክስ መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ነው። ቤተክርስቲያኒቷ የማታምንበትን የጻፈችው ወይስ የምታምንበትን የጻፈችው? የምታምንበትን የጻፈችው። ኦኬ ጥሩ። የምታምንበትን ከሆነ ትነግረናለህ አሁን። እሺ እንደዚህ ይላል። ወዳጆች የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። ምኗን በመጥራት? ስሟን። ይሄ የኦርቶዶክስ ትምህርት አይደል? የላትም እያልከኝ ያለው እንደዚህ አይነት ትምህርት? እሺ አሁን ተአምረ ማርያም በእንደዚህ አይነት መንገድ ከተረዳ ነው ብዙ ነገር አንተ ልታወጣ ትችላለህ። ቃል ኪዳን ተገባላትም ጌታ አልገባላትም እየዋሸ ነው እያልከን ያለው? ኖ ቃል ኪዳን ገብቶላታል። ቃል ኪዳን በስንት ስርዓት ገብቶላታል። ለዛም ነው መጀመሪያ ይሄ ትምህርት የማን ነው? ቆይ ጨርሰው እንሂድ። የማን ትምህርት ነው እንግዲያውስ ይሄ ትምህርት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ። ኦኬ ስለዚህ አለ ማለት ነው። ስሟን በመጥራት ይዳናል ማለት ነው። እሺ ለዛም እኮ ነው አንድ ጥያቄ ልጠይቅህ እያልኩ ያለሁት ማለት ነው። ጥያቄውን ከመጽሐፍ ቅዱስ አሁን ማለት እምነትህ በእኔ መልስ ላይ እኮ አይተረገሙም። ያኔ አንተ የምታምነው ሌላ፣ እኔ ክርስቲያን ነኝ። እኔ እንዳንተ አይነት እምነት የለኝም። ብጠይቀኝ እንደዚህ አይነት ትምህርት የለኝም። እኔ ጠየቅኩ ስለ ማርያም ነው። ፍጡርት በመጥራት አሁን ፓስተራችን በመጥራት የሆነ ነገር በመጥራት እንድናለን ብለን አናምንም። የማንም ስም ያድናል ብለን የምናምን ክርስቲያኖች አይደለንም። እኛ ክርስቲያኖች ነን። የእግዚአብሔርን ቃል ጠንቅቀን የምናምን የአምላክን ቃል የምንቀበል ክርስቲያኖች ነን። እዚህ መልሴ አይገናኝም ከአንተ ጋር። እኔ አንተን የጠየኩ የማርያምን ስም በመጥራት እድናለሁ ብለህ ታምናለህ? እንግዲያውስ እባክህ ወዳጄ ቅድሚያ አሁን ክርክር አታደርገውና ቅድሚያ እኔ ከመጽሐፍ ቅዱስ የምጠይቅህን ጥያቄ የለም ችግር የለም አታውርደኝ። ለምን አታውርደኝ? ከመጽሐፍ ቅዱስ ልጠይቅህና ወዳጄ የለኝም ስትለኝ ብቻ ነው። ለምን ከመጽሐፍ ቅዱስ ከሌለ የለም በቃ አላስጨንቅም፣ አትጨነቅ። ሌላ ጊዜ ግን በቤተ እምነት ትምህርት አትፈርበት። ይሄ የቤተ ክርስቲያን አላፍርበትም። ግን ካላፈርክበት መልስ ስጠኝ። ከመጽሐፍ ቅዱስ መልስ ልሰጠህ እኮ ነው አባ። ስጠኝ፣ ደስ ይለኛል። ከመጽሐፍ ቅዱስ መልስ ልሰጠኝ። እሺ ወንድሜ እንደዚህ ነው የሚባለው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያው እንግዲህ ሴጣን አይመልከተንና ዳዊትን አይሚን ኢዮብን ሴጣን ተመለከተው። እየሰማኸኝ ነው? ኢዮብን ሴጣን ተመለከተውና ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ አናገረው ማለት ነው። ኢዮብ እንደዚህ አመስጋኝ የሆነው ይህን ሁሉ ነገር ስለሰጠኸው ነው ብሎ አለው። ተረዳኝ? እየሰማኸኝ ነው? አልተረዳውም ግን እየሰማሁ ነው። ሰማኝ። እሺ ያው መጨረሻ ላይ አያይዘው ከማርያም ስም ጋር በመጥራት የሚዳንበትን ነገር አያይዘው። እሺ ላያይዘው ነው ወንድሜ፣ እየሰማኝ እና
ኢዮብን እንደዛ አለው ማለት ነው። እና ሀብት ስለሰጠሁት እንደዚህ ስለባረኩት ነው ይህን ሁሉ ነገር እሱ የሚያመሰግነኝ። እንግዲያውስ በሰይጣን ማለት ነፍሱን ላይ ምንም አይነት ስልጣን የለህም፣ ግን ደግሞ የፈለከውን ነገር አድርገ ብሎ ስልጣንን ሰጠው ማለት ነው። ለማን ነው ስልጣንን የሰጠው? ለሰይጣን ማለት ነው። እና ኢዮብ ላይ ያን ሁሉ መከራ አወረደበት ማለት ነው። እና ይህን መከራ ያወረደበት ሰይጣን ነው ወይስ እግዚአብሔር ነው? ይሄ ሁሉ አውርተ ጥያቄ ነው ያለ እኮ ለአንተ ነው እኮ ከመጽሐፍ ቅዱስ ልትመልስ። ይሄ ሁሉ አውርተ አሁን ጥያቄ ነው ያለ ወዳጄ። ማለት እኔ ሶሪ ጋይስ ቤተክርስቲያናችሁ ለእምነቷ በጥያቄ ማለት ለራሳችሁ ግራ የሚገባችሁን ጥያቄ ጠይቃችሁ መልስ ከሰጠቻችሁ በጣም ነው የሚገርመው። ይሄ እኮ መልስ አይደለም ማለት ይሄ ጥያቄ አንተ አይምሮን አዙሮሃልና ማለት በማርያም ስም መዳን ይቻላል ማለት አይደለም። ይሄ ኧረ ወዳጄ ስታወራ ሰምቻለሁ እንዴ። አይደረግም ብራዘር። ጻድቅም በጻድቅ ስም የሚቀበል አይደረግም። አንዴ ብራዘር አንዴ አባቴ ይኸውልህ አንተ ይኸውልህ አንዴ ብራዘር አንዴ ቆይ እንዴ ስታወራ ሰማሁ አይደል? ስርዓት ያዝ እንጂ ለምትጠይቋቸው ጥያቄዎች መምህራኖቻችሁ ጥያቄ ጠይቀው መልስ ለመመለስ ከሞከሩ በጣም ከባድ ነው ጉዳዩ ማለት ነው። ማለት የማይገናኝ ነገር ነው እያገናኛችሁ ያላችሁት። አሁን እየተወራ ያለው ስሟ በመጥራት የሚያድን ማርያም የምታድን ማርያም አለች ወይ ነው ጥያቄው። ይሄንን ሁሉ አውርተ ጥያቄ ከጠየቅኝ እስካሁን መልስ አልመለስክልኝም ብራዘር። ይሄው እድል ሰጣለሁ። መጽሐፍ ቅዱሳዊ ማስረጃ ሌላ ትምህርት አለ ማስረጃ ስሟ በመጥራት የምታድን ማርያም ካለች ከእግዚአብሔር ቃል ወላጅ ወንድም አለ ወዳጃችን። እሺ ዶላር ሰላም ናችሁ? አለን። ከየት ቤተ እምነት? ፕሮቴስታንት። እሺ ሌላ ኦርቶዶክስ አይካል ሌላ ኦርቶዶክስ አይካል። እሺ ሌላ ኦርቶዶክስ አይካል። በጣም በሚገርም መልኩ ሐሳቡን በደንብ ስናየው በደንብ አስተውል። ብዙ ኦርቶዶክሳዊ ከዚህ በኋላ አሁን የምጠይቀውን ጥያቄ ታያላችሁ። ኦኬ እስካሁን ድረስ ኦልሞስት በአብዛኛው ማርያም ስሟን በመጥራት አልድንም የሚል ኦርቶዶክሳዊ የለም። ስሟን በመጥራት እንደሚድን ኦርቶዶክሳዊ ሁሉ ያምናል። እሺ ዘሪሁን ሰላም ነው? ዘሪሁን አቤት። እሺ ከየት ቤተ እምነት ወንድሜ? እኔ ፕሮቴስታንት ነኝ። እሺ ለምን ገባክ? እንግዲህ በሰማችሁ ነው። እሺ ተባረክ። በቃ ታች ሆነት ስማን ወዳጅ። ቴንክ ዩ ስለሚሰማ ማለት ነው ቦታ ሰውን እንድናስተናግድበት። እሺ ዳንኤል ሰላም ነው ዳንኤል? ዳንኤል ወይ እሺ ከየት ቤተ እምነት? ኦርቶዶክስ። ድምፅን ጮክ ታደርገዋል? እሺ ተኝቼ ስለነበረ እሺ ድምፅን ጮክ ታደርገዋል ወንድሜ? አይሰማም? ትንሽ ጮክ በል ፕሊዝ። እሺ እሺ አሁን ሳይሰማ? እሺ አሁን ይሻላል። እሺ ወዳጄ የኢየሱስን ስም በመጥራት ትድናለህ? አዎ አሁን ድናል ማለት ድናል። የጌታን ስም ጠርተሃል መቼስ ድናል። አሁን አዎ ማዲኖ ያው እምነት ስለሆነ
የጌታን ስም ብቻ በመጥራት ሰው አይዳንም። የጌታን ስም በመጥራት ብቻ ሰው አይድንም። አይድንም። ኦኬ። የማርያምን ስም በመጥራት ትድናለህ? ማርያምን ስጠራ ማለት እንዴት ስጠራ? እንጃ። ልክ ጌታን እንደጠራው የማርያምን ስም በመጥራት ደግሞ ትድናለህ? የጌታ ስም መጥራት ያው አልኩ እኮ። የማርያምን ስም ነው ያልኩ ወዳጄ። ቀጥያ አሁን የማርያምን ስም በመጥራት ትድናለህ? የማርያምን ስም በመጥራት መዳን ሳይሆን ለጸሎት አሁን ለምሳሌ ያው ከእግዚአብሔር ለምኑልን ወይም ደግሞ አማልዱን ነው እንጂ ብሎ አይዳንም እኮ። የማርያምን ስም በመጥራት ግን ትድናለህ? አዎ። ኦኬ ኦኬ። ያው እንድታዩት ያክል የጌታን ስም በመጥራት እንደማይድን ትውልዱ ኢንዳይሬክትሊ አንደርስታንድ እንዲያደርገው ነው የተደረገው። የማርያምን ስም ግን በመጥራት እድናለሁ የሚል ትውልድ ነው ያለው በቤተ ክርስቲያኒቷ ውስጥ። this is መሬት ላይ ያለችው ኦርቶዶክስ ይሄ ነው። የጌታ ስም ሰው ካልሰራ፣ የው ነገር ካላደረገ፣ የው ነገር ካልፈጸመ ኢየሱስ የሚባል አዳኝ የለም የሚል ነገር አይምሮ ውስጥ ተከቷል። ኢማጂን። ይሄ በጣም ምን ያህል ከልት እንዳለ ቤተክርስቲያኒቷ ውስጥ ነው የሚያሳየው። ይህ በጣም ከባድ ከልት ነው። በቃ መሬት ላይ ያለችው ይሄ ነው። ባይዘው በጌታ ፊት ማንባት መጸለይ ያለብን ምክንያት ይሄ ነው። እግዚአብሔር ምህረት ያደርግላችሁ የምለው ወንጌል አያስፈልጋትም የምትሉ ራሳችሁ ድናችሁ መንገዳችሁን በክርስቶስ ኢየሱስ አቅንታችሁ ሰው እንዳይድን እንቅፋት የምትሆኑ ሰዎች እግዚአብሔር እናንተን በከባድ በቀል እንደሚበቀላችሁ አምናለሁ። ለእያንዳንዱ ለሚጠፉ ነፍሶች እግዚአብሔር ከእናንተ ጋር የሚያወራርደው ነገር እንዳለ አምናለሁ። ድነው አሁን ዩቲዩብ ላይ የሰራው ቪዲዮ ታዩታላችሁ። ማለት ምን ያህል ከንቱ የሆኑ አገልጋዮች አሁን እየፈሉ እንደሆነ ማለት ነው። ድነው ሜላ ቪዲዮ የሰራውን ቪዲዮ እዩት ሄዳችሁ። ፓስተር ተብለው ወንጌል እንሰብካለን እያሉ መድረክ ሲያገኙ አረ አንተ ማን ቤተክርስቲያን ኦርቶዶክስን የምትሰብክ ይላል። ታዲያ ለምን አትሆንም አንተ ኦርቶዶክስ? ምን ሰራል? ወንጌል አለ ብለህ የምታምን ከሆነ ምን ሰራል? መሄድ ነው ብራዘር። መንገዱ እኮ ጨርቅ ያርግልህ ወዳጅ። አንተ ቤተሰቦችን ትዳርን በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንዲኖርህ እያደረግክ እየኖርክ ሌላው ግን ወደ መዳን እንዳይመጣ እንዳይጸድቅ እግዚአብሔር የሆነው ነገር እንዳያገኝ እንቅልፋት ትሆናል። ግድ የለም አትስበክ፣ እፈርበት። ይህንን ጌታ አፈርክበት አይደል? በቃ አትናገር። ግን ለሚናገሩና አንተ ያፈርክበትን ወንጌል ለሚያወሩ ሰዎች ግን እንቅፋት አትሁን። መሬት ላይ ያለችው ቤተክርስቲያን ይችላል መሬት ላይ ያለችው ቤተክርስቲያን። ይሄ ትውልድ ወንጌል አያስፈልገውም ካልከኝ ብራዘር በጣም ነው በቃ ወራጅ ወንጌል ምን እንደሆነ ወይ አልገባም ማለት ነው። እሺ ታስረዳኛለህ፣ ችግር የለም። ያው ለመረዳ ስለገባው ያወቅኩት ነግሬ ያላወቅኩት ደግሞ አንተ እንድታስረዳኝ። እኔ አንተን አልነበረም ያልኩት ወራጅ፣ ግን እንድትረዳው ያክል ነው። ኦኬ አሁን ያልከውት አሁን አይወለ በጣም ትልቅ ነገር ነው ሚስ ያደረከው። እሱን ሚስ እንዴት እንዳደረክ ላሳይ። ይሄ በጣም ከባድ ትምህርት ስለሆነ ማለት ነው። ኦኬ አይወለ በጣም ከባድ ነው። ሰዎች የኃጢአት ስርየትን የሚቀበሉት
እሺ ዋውን ፕሊስ ለምን ታስገቡታላችሁ? ፕሊስ አውርዱት። 10 ይገባል። 10 የሚገባው ግን ማይክ ከፍቶ ለመረበሽ ነውና ደጋግማችሁ አታስገቡ። በቃ አንዴ ሰው ካያችሁ አንደርስታንድ አድርጉት። እሺ ይኸውልህ መጽሐፍ ቅዱስ ምንድን ነው የሚለው ነገር በጣም መረዳት ያስፈልጋል። አሁን አያድንም ያልከውን ኢየሱስን ላሳይ መጽሐፉ ምን እንደሚል ማለት ነው። እሺ እጅ ላይ መጽሐፍ ቅዱስ አለ? ያው አሁን ማብራት ስለሌለ አሁን እሺ ስለሆነ አለ ግን እሺ እኔ ላንብብልህ። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል። ኦኬ ቁጥር 21 ላይ እንደዚህ ይላል። ይሄው የጌታን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ ሁሉ? የጌታ ስም። የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ነው የሚድነው። ያው ጌታ ብዙ ስላለች ምድር ላይ የትኛው ጌታው ነው? ኢየሱስ ክርስቶስን ነው ወራጅ አምላክን እግዚአብሔርን ነው። እሺ ይድናል ይላል። ማርያም አምላክ ሆና ነው እንዴ እሷን በመጥራት እድናለሁ ያልከኝ? ጻድቅ ናት። አምላክ ሰውን ጻድቅ። እሺ የጻድቅን ስም በመጥራት ትድናላችሁ የሚል ማስረጃ አስጠኝ። እንግዲያውስ የጻድቅ አይ ስለ ኢየሱስ ሲሆን ኢቭን አሁን ምን እያረክን ያለው የትኛው ጌታ ነው ትለኛለህ? በጣም እኮ ከባድ ነው። ስለ ኢየሱስ ሲሆን የትኛው ጌታ ነው ትለኛለህ? ስለ ማርያም ሲሆን ግን ጻድቅ ስለሆነች ብለህ አምነሃል። አያችሁ ግን ምን ያህል ሰይጣን ከወንጌል እውነት ትውልዱን እያራቀ እንዳለ። እሺ ማስረጃ እስቲ። እሺ ማቴዎስ 10:41 አንብብልኝ እስቲ ወንጌል ስለ እሺ ማቴዎስ 10:41 ይድናል የሚል ማስረጃ እስቲ አንብበናል። አሁን ደጋግመን ያው ጻድቁን በጻድቅ ስም የሚቀበል የጻድቅ ዋጋ ያገኛል። ጻድቅ ማለት ያው አሁን ወዳጅ አሁን የጠየኩ ስሙን በመጥራት ይድናል የሚል ነው ያልኩ። ጻድቅ በማለት ወይ ደግሞ በጻድቅ በመታመን ይድናል የሚል ማስረጃ እስቲ ነው ያልኩ። ስለማብላት ስለማጠጣት አልጠየቅኩ። ለማብላት ሰው የጻድቁን በጻድቅ ስም እኮ ማስረጃ አሁን እኔ ወዳጅ እኔ አሁን የጠየቅኩ የጻድቁን ስም በመጥራት ሰው ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው እያልኩ ያለሁት ወዳጅ። የት ነው የምትሄደው? በስም የሚጠራ የሚለው የለውም። ካሌለ አንተ ኬታ አምጥተህ ነው ታዲያ ስሟን በመጥራት እድናለሁ የምትለው? ያው ያልኩ እኮ የጻድቅ ስም በጻድቅ የሚጠራ የጻድቅ ዋጋ ያገኛል። ያው አይልም። የጻድቅን ስም የሚጠራ አይልም። በእግዚአብሔር ቃል ላይ አትጨምር ብራዘር። አንብብልኝ እስቲ ቃል በቃል። እኔ ጠየቅኩህ አሁን ስሟን በመጥራት እንደምትለው የጻድቅን ስም በመጥራት ትድናላችሁ የሚል የመጽሐፍ ቅዱስ ትምህርት የለም። ካለ አሳየን። አትታገል ብራዘር። ሁለት ስማቸው ሲጠራ የሚያድኑ አምላኮች የሉንም። አምላካችን አንድ እግዚአብሔር ነው። ስሙ ሲጠራ የአምላካችን ስም ያድናል አምላክ ስለሆነ። እሺ ትውልድ ሁሉ ብፅዕት ይሉኛል ማለት ነው። እንዴት ነው? ለማርያም ነው ምን ማለት ነው? የተባረከች ማለት ነው እኮ። የተባረከ ብፁዕ ማለት ብፅዕት ማለት የተባረከች ማለት ነው። ሌላ ምንም ትርጉም የለውም። የተባረከ ለምሳሌ እኔ አሁን በእምነት ደካማ ቢሆን አንተ አሁን ከኔ የበረታ ብትሆን ዳኒ እንደዚህ አድርግ ጸልይ ወደ እግዚአብሔር ብል አሁን አንተ ወደ እግዚአብሔር ትንሽ ከኔ ይሻል ከሆነ እግዚአብሔር አይቀበልም። ወዳጅ የተባረከ ነው አሁን እያወራን ያለ ነው። ስሟን በመጥራት ትድናላችሁ የሚል ትምህርት የለም። ስም የሚለው የለም። አሁን በቃ ከሌለ ብራዘር በቃ ከሌለ ያለውን ነገር ነው ማመን ያለብህ።
ቅድም እኮ የሌለ ነገር ነው ያመንከው ማለት ነው ዳንዬ። ይኸውልህ አንዳንዴ ልባችሁን ክፈቱ ጌታን ማለት ነው። ይኸውልህ ቅድም ያመንከው ምን እንደሆነ ታውቃለህ? የጌታን ስም በመጥራት አሁን አልድንም አልከኝ። ቀጥለህ ግን የማርያምን ስምስ በመጥራት ትድናለህ ስለ አዎ ድናለሁ ነው ያልከው። አየኸው ልዩነቱን? የሌለ ቆይ ዳኒ ቆይ ዳኒ ይኸውልህ የሌለ ነገር አሳምኗችኋል፣ ያለ ነገር ግን አስክዷችኋል። አዩ በጣም ከባድ ነው ይሄ። መጽሐፍ ቅዱስ ውስጥ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። የማንን? የጌታን ስም የሚጠራ እግዚአብሔር አዳኝ ስለሆነ ታዳጊ ስለሆነ እሱን የሚታመን ሰው ምን ያደርጋል? ይድናል። አዩ መጽሐፍ ቅዱስ ውስጥ ያለው ይሄ ትምህርት ነው። የቅዱሳንን ስም ማርያምን፣ ተክለ ሃይማኖትን፣ ክርስቶስ ሳምራን ግን በመጥራት ግን አትድንም። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ትምህርት መጀመሪያ እመን። የሌለውን ለማመን ከምትታገል መጽሐፍ ቅዱስ ውስጥ ያለውን ነገር እመን። ዛሬ ጌታን በመጥራት እንደምትድን እመን መጀመሪያ። እሱ ነው የሚጠቅመን እና የጌታን ስም አምነ የጌታን ስም ጠርተ ዳኒ እሱን መጀመሪያ ላይ አድርግ። ለህይወት የሚጠቅም እሱ ነው። እሺ እሱ ያልኩበት ምክንያት ዳንዬ ማቴዎስ 7:21 ላይ አንብብልኝ እስቲ። የጌታን ስም ጠርቶ አይዳንም የሚለውን ማስረጃ ልሰጠኝ ነው። አንብብልኝ እስቲ እዛ ላይ ማቴዎስ 7:21። እሺ ማቴዎስ 7:21 በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቀጥል ከ23 በዚያችም ቀን ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንት አላወጣምን? በስምህ ብዙ ተአምር አላደረግንም ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። እኮ ለዚህ ነው የትኛው ጌታ ያልከው። ለምሳሌ አሁን ይሄ ላይ ጌታ የሚሉኝ ሁሉ መንግሥተ ሰማያት አይገቡም የአባቴ ፍቃድ የሚያደርጉ እንጂ ይላል። ጌታ ያለ ሁሉ አይገባም ነው ያለው። ማለት ሁሉ ጌታ ሆይ ያለ ሰው መንግሥተ ሰማያት አይገባም እያለ ነው ያለው ጌታ እኮ። በስሜ ያኔ ጊዜ በስሜ አጋንንት ማጥናን ድዋን ፈውሰናል ይሉኛል። እኔ ያኔ እኮ የጌታን ስም የሚጠራ አይድንም እያለ ነው ጌታ እየተናገረ ነው ያለው። ምን ማለቱ ነው ታዲያ? አሁን እዚህ ላይ እንደዚህ ያለው የጌታ ስም አያድንም እያለ ነው ወይ ያለው? አያድንም አላለም። የጌታ ስም የሚጠራ ስለዚህ እኔ ስለሚያድነው ስም እግዚአብሔርን በመጥራት ስለሚገኘው ህይወት ነው እየተነጋገርን ያለ ነው። ስለዚህ ስለነኚህ ሰዎች አይደለም እየተነጋገርን ያለ ነው። አንተ እንደዚህ አይነት ሰው ነኝ ብለህ ታስባለህ ራስህን? ኖ ሳይሆን ያው አንተ ጌታን ሃይማኖት ነው የሚያድነው ማለት እኮ ነው። ሃይማኖት ነው የሚያድነው እንጂ ምን ማለት ነው? ሃይማኖት ነው የሚያድነው? ኢየሱስ አያድንም እያልከኝ ያለው? ካላመንኩ እንዴት ያድነኛል? አንተ በኢየሱስ ታምናለህ? አዎ አምናለሁ። ስሙን በመጥራት እኮ ካላመንኩ እኮ አልድንም ማለት ነው። ካላመንኩ እምነት ነው የሚያድነው እንጂ ጌታም ስም ብቻ በመጥራት ሰው አይዳንም። ጌታም ደግሞ እዛ ላይ ያለ አሁን እዚህ ላይ አሁን ማቴዎስ 7 ላይ የጌታን ስም በመጥራት ብቻ አትድኑም ያለበትን ቦታ አሳይ። የጌታን ስም የሚጠራ አይድንም ያለበትን ቦታ አሳይ። አይድንም አይደለም እኮ ስሜን የሚጠራ ሁሉ የጌታ ማለት በሰማይ ያለ አባቴ ፍቃድ የሚያደርግ እንጂ ነው እኮ አባቱ ላሳይ፣ ሐሳቡን ላሳይ፣ አውዱን ላሳይ። ኦኬ እነኚህ ሰዎች የጌታን ስም የሚጠሩት ለምንድን ነው? ገብቷል? የጌታን ስም የሚጠሩት ለምንድን ነው የሚጠሩት? ጌታ ሆይ ያሉት ለምንድን ነው? ጌታ ሆይ ማለት አምላካቸው ስለሆነ ነው አይደል? በደንብ ስማኝ። እነኚህ ሰዎች ክርስቶስ ኢየሱስን ያመኑና በክርስቶስ ኢየሱስ ያሉ ሰዎችን የሚያመለክቱ ሰዎች አይደል? ኦኬ ለምንድን ነው አሳያለሁ እዚሁ ላይ ማለት ነው። የጌታን ስም የሚጠሩት በስሙ አጋንንትን ስለማስወጣት በሽተኞችን ስለመፈወስ ያሉ ሰዎች ናቸው።
ስሙን ነው የሚያውቁት። ስሙ አቅም እንዳለው ጉልበት እንዳለው አጋንንቶችን ያስወጣሉ፣ በሽተኞችን ይፈውሳሉ። ልክ በቃ ስለ ስሙ የሚደረገውን ተአምር ጀስት እንደዚህ አይነት ሰዎች ናቸው። እነኚህ ሰዎች የአባቱን ፈቃድ የሚያደርጉ ናቸው? የእግዚአብሔርን ፈቃድ የሚያደርጉ ናቸው? አይደሉም። ጌታ ሲያቃቸዋል? አያቃቸውም። ሌላ ትምህርት ያስተምሩ ማለት ነው። ቆይ አይደለም፣ ቆይ አንዴ። ይኸው ጌታስ ምን ያቃቸዋል? አንዴ በደም ሰማኝ። እኔ ልግለጽልህ ሐሳቤን፣ እኔ ልንገር። እሺ ጌታስ ያቃቸዋል? ጌታ አላወቅኳችሁም ነው የሚላቸው። በጌታ የሚታወቁ ሰዎች አይደሉም እነዚህ ሰዎች። እነሱ ናቸው እንጂ ጌታ ጌታ የሚሉት፣ ጌታ ግን የማያውቃቸው ሰዎች ናቸው እነዚህ ሰዎች። እነሱ ጌታ ጌታ ይላሉ፣ ጌታ ግን እነሱን አላወቅኳችሁም ነው የሚላቸው። ኦኬ፣ በጌታ የሚታወቁ ሰዎች አይደሉም። በጌታ የሚታወቁ ሰዎች አይደሉም። አሁን እናንተ እየተነጋገርን ያለ ነው የጠቀስነው ጥቅስ ምንድነው ካልከን፣ ላሳይ፣ አውዱን ላሳይ። ኦኬ፣ አውዱን ላሳይ በደንብ እንድታየው ማለት ነው። ይኸው አሁን በደንብ ሰማይ። በደንብ ሰማይ። ጴጥሮስ ሰዎች ተሰብስበው አየ አይደል? አሁን ለተሰበሰበ ሰው ምን ብሎ እንደሚናገር ሐሳብን ከኛ ጋር ብታረገው የተሻለ ትጠቀማለህ። ብራዘር ዳኒ ተመለስ። ማለት ምን ያህል እንዳልዳናችሁ ጥቅስ አትፈልጉ ፕሊስ። ጌታ ምን ያህል እንደማያድናችሁ አትንከራተቱ ጋይስ። ማለት ይኸው ለማርያም እኮ እንዲኮ ጥቅስ አልፈለክም። ማርያም ስሟ ሲጠራ እንደሚያድን ያለ ጥቅስ ሳይኖር አምነ ተቀብላል። አስተውላችኋል ግን ልዩነቱን? ጥቅስ ሳይኖር ማርያም ታድናለች ብሎ አምኗል። ይወዳጅ የተጻፈውን የእግዚአብሔርን ቃል ግን ላለመቀበል የጌታን ስም የሚጠራ ይድናል የሚለውን ትምህርት ግን ላለማመን ላለመቀበል ጥቅስ ይፈልጋሉ። የተጻፈውን እየካዳችሁ ያልተጻፈውን ለማመን ያላችሁ ልብ በጣም ከባድ ጋይስ። እና ይሄ በጣም ለወንጌል ያላችሁን ነገር ነው የሚያሳየው። ቤተክርስቲያኒቷ ውስጥ ወንጌል መሰበክ አለበት የምንለው ለዚህ ነው። መሰበክ አለበት፣ ኢየሱስ መነገር አለበት፣ መወራት አለበት። ይሄ ጌታ ይሄው ሐዋርያው ጴጥሮስ ይህንን ሲናገር ለሚድኑ ሰዎች፣ መዳንን ለሚፈልጉ ሰዎች ወንጌልን ሲናገር እየተናገረውን ቃል ነው እየተናገረ ያለው። ምን አለ? የጌታን ስም የሚጠራ ሁሉ ይድናልና ይህንን ጌታ ስሙን ጠርታችሁ ዳኑ ብሎ እየነገረ ነው ያለው። ለሚድኑ ሰዎች፣ መዳን ለሚፈልጉ ሰዎች። ስለዚህ ይሄ ስም የሚያድን ስም ነው። ጌታ ይታደጋል፣ ሕይወትን ይሰጣል ማለት ነው። ስለዚህ ብራዘር እንዳልዳንክ የሚሰማ ከሆነ የዘላለም ሕይወት እንዳላገኘህ የሚሰማ ከሆነ በክርስቶስ ኢየሱስ አምነ ስሙን በመጥራት ዳን እንላለን። የሚያድን ኢየሱስ ስላለ ሐዋርያቶች ይህን የሰበኩት። ሐዋርያት ሥራ ምዕራፍ 10 ላይ ይህ ተመሳሳይ ሐሳብ ታገኛላችሁ። ሐዋርያት ምዕራፍ 2 ላይ ተመሳሳይ ሐሳብ ነው ያለው። አዎ የጌታን ስም የሚጠራ ምን ያደርጋል? ይድናል። ለዚህ እኮ ነው ሐዋርያቶች በሄዱበት ሁሉ ይህንን ስም ነበር የሚጠሩት። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም ብለው የሚዳንበትን ስም ይነግሩናል። ወንጌል በክርስቶስ ኢየሱስ ብቻ ነው መዳን የሚችለው ብለው ነው የሚናገረው፣ የሚያስተምረው እሱ ነው። እና ወገኖች የነገሯችሁ ይሄ ከንቱ ትምህርት ነው ኢየሱስ ክርስቶስን ያከበደባችሁ፣ ወይ ደግሞ በእናንተ አስተምሮ መሰረት የክርስቶስ ኢየሱስን የማዳን ሥራ ያቀለለባችሁ
የሰማችሁት ትምህርት ነው ጋይስ። እሺ ሰላሙ እንዴት ነህ? እሺ ተመለስ ብራዘር፣ ተመለስ ጋይስ፣ ተመለስ ወዳጅ።